ኤንቢሲ ኢትዮጵያ ቴሌቪዥን ወዳዘጋጀው ልዩ መድረክ ሁላችሁም እንኳን ደህና መጣችሁ ለማለት እንወዳለን። አዲሲቱ አዲስ በከተማችን አዲስ አበባ ወቅታዊ ገጽታ ዙሪያ የተዘጋጀ ልዩ ሲምፖዚየም ነው። ወደዚህ ሲምፖዚየም የከተማ አስተዳደሩ የተለያየ ዘርፍ ላይ ያላችሁ ከፍተኛ የስራ ኃላፊዎች፣ የኪነ ጥበብና የሚዲያ ሰዎች፣ ከየዘርፉ ተጠቃሽ ግለሰቦች ጥሪ የተደረገላችሁ ሁሉ በድጋሚ ወደዚህ ልዩ መድረክ እንኳን ደህና መጣችሁ እንላለን። እንደሚታወቀው የሚዲያ ዋነኛ ግብ የህብረተሰብን ኑሮ የተሻለ ማድረግ ነው። ይህንን በተለያየ መልኩ ሚዲያ የመተግበር ግዴታም ኃላፊነትም አለበት። ለለውጥ ማሰብ፣ አቅጣጫን መጠቆም፣ ለልማትና ለበጎ ነገር ሁሉ ማህበረሰብን ማነሳሳት፣ መግባባትን መፍጠር፣ አቅምን ማስተባበር፣ መልካም ግንኙነት እንዲጎለብት እንዲበረታ የማድረግ ሚና በዋናነት የመገናኛ ብዙሃን ሚና ነው። ነገር ግን እንዳለመታደል ሆኖ ከዚህ በተቃራኒም ሚዲያ ሲሰራ ይስተዋላል። በሀገራችንም በዓለምም ተጨባጭ ሁኔታ ከመገንባት ይልቅ ማፍረስን፣ ከማስማማት ይልቅ ማለያየትን ምርጫቸው ያደረጉ የመገናኛ ብዙሃን በምን አይነት መንገድ ለሀገር ብዙ ኪሳራ እንዳመጡ የምናውቀው ጉዳይ ነው። እንደ ኢትዮጵያ ላለ በሁለንተናዊ መንገድ ብልጽግናን አጥብቆ ለሚሻና ለሚያስፈልገው ሀገርና ማህበረሰብ መገናኛ ብዙሃን ከምንም በላይ ለተሻለ ህይወትና ለላቀ የህብረተሰብ የኑሮ ደረጃ መስራት ይኖርበታል። በዚህ አግባብ ናሽናል ሚዲያ አክሲዮን ማህበር ኤንቢሲ ኢትዮጵያ አወንታዊ ሚናን በተላበሰ መልኩ በፖዚቲቭ ጆርናሊዝም አስተሳሰብ በተቃኘ የለውጥ እንቅስቃሴ ድምፁን ለዓመታት ሲያሰማ ቆይቷል። እንደ ስማችን ናሽናል በሆነ መነጽር ዙሪያ ገባውን በመመልከት በህዝቦች መካከል የላቀ መግባባት እንዲኖርና በብልሃት በተቀረጸ ኤዲቶሪያል ዘርፈ ብዙ ጉዳዮች ላይ ስንሰራን የቆየ ነው። መዲናችን አዲስ አበባ ለኑሮ የተመቸች፣ ለነዋሪዎቿ ኩራት፣ እንደተለመደው ለአፍሪካውያን ወንድምና እህቶቻችን ደግሞ መመኪያ እንድትሆን ከሚደረገው ጥረት ጎን ለጎን እኛም እንደ ሚዲያ በተመሰረትንበት ጥቂት ዓመታት ብዙ ሰርተናል ለማለት እንደፍራለን። አዲስ አበባ ለነዋሪዎቿ ምቹ ትሁን ሲባል የሚመች ነገር ለመፍጠር በሚደረገው ሂደት ለጊዜው በማይመች መንገድ ማለፍ ሊኖር ይችላል። በሌላ መንገድ የሚመች ነገር በራሱ የማይመቸው ደግሞ እንደዛው ይኖራል። ነገር ግን በግልጽ እንደሚታየው ከተማውን የማደስና ከተማውን የማልማት ስራ ስፋቱና ፍጥነቱ እጅግ የሚገርም ነው። የዛሬው አዲስ አበባ ባጭሩ እንዴት ትገለጻለች ቢባል አንድ ነገር አይተን ሳንጨርስ ሌላኛው የሚጀምርባት ከተማ ልትባል ትችላለች። ይህ ነው የዚህ መድረክ መነሻ። ለመሆኑ የአዲስ አበባ ከተማ የእድገት ጉዞ በዓለም የከተሞች እድገትና ከከተሞች እድገት ታሪክ አኳያ እንዴት ይታያል? ከዚህ ከእድገት ጉዞ ረገድ የሚጠናከረውን ለማጠንከር የሚታረመውን ለማረም ይህ ልዩ መድረክ ተዘጋጅቷል። በድጋሚ እንኳን ደህና መጣችሁ። በፕሮግራሙ መክፈቻ የእንኳን ደህና መጣችሁ ንግግር እንዲያደርጉልን የናሽናል ሚዲያ አክሲዮን ማህበር ምክትል ዋና ስራ አስኪያጅ አቶ ዘካሪያስ ብርሃኑን ወደዚህ መድረክ ጋብዛል። እንኳን ደህና መጣችሁ። ጥሪያችን አክብራችሁ ስለመጣችሁና ውድ ጊዜያችሁን በዚህ መድረክ ለማሳለፍ ስለፈቀዳችሁ እጅግ በጣም እናመሰግናለን። ኤንቢሲ ኢትዮጵያ ቴሌቪዥን በ24 ሰዓት የቴሌቪዥንና የዲጂታል ማቅረቢያ የስርጭት አድማሱ በየቀኑ ልዩ ልዩ ሀገራዊ፣ አህጉራዊና ዓለም አቀፋዊ ጉዳዮችን እያነሳ መረጃ የሚያደርስ እና ጥናት ላይ የተመሰረቱ ጥልቅ ትንታኔዎችን የሚያቀርብ ሚዲያ እንደሆነ ይታወቃል። ኤንቢሲ ታለንት ሾው እና ኤንቢሲ ዶክመንተሪ የተሰኙ ተወዳጅ የመዝናኛ ፕሮግራሞችንም በየቀኑ እያዘጋጀ ያቀርባል። ጊዜ ግስ እና አጀንዳ በተሰኙ ጥልቅና ሞጋች የቃለ መጠይቅ ዝግጅቶቹ በፖለቲካና በማህበራዊ አውድ በየጊዜው አነጋጋሪ የሆኑ ፕሮግራሞችንም በልዩነት እያዘጋጀ የሚቀርብ ግዙፍ የሚዲያ ተቋም ነው ኤንቢሲ ኢትዮጵያ ቴሌቪዥን። ታላላቅ አገራዊ የሆኑ ጉዳዮችን ከመደበኛ የፕሮግራም ፎርማቶች በተጨማሪ እንዲህ ባለ የአቀራረብ መድረክ ምሁራንን፣ ባለድርሻዎችንና የዘርፉ ባለሙያዎችን በአንድ መድረክ በማሰባሰብ ልዩ የሚዲያ ስራም ይሰራል ጣቢያችን። ዛሬ እንዲህ ባለ በተዋበ መድረክና አቀራረብ የተሰባሰብንበት ጉዳይ የአዲስ አበባ ጉዳይ ነው። መዲናችን አዲስ አበባ ከጥቂት ዓመታት በፊት ጀምሮ ታይቶ በማይታወቅ የለውጥ ጉዞ ላይ እንደሆነች ይታወቃል። ከከተማ ማደስና ከተማ መቀየር ጋር ተያይዞ የታየው ለውጥ ሀገሬውንና ዓለምን ያስደነቀ ጉድ ያስባለ ሆኗል።
የዚህ አስገራሚ ነገር መነሻና መድረሻ ምንድነው? እንዴትና በምን መንገድ እውን የሆነ ነው? በአጠቃላይ የአዲስ አበባ የከተማነት ጉዞ ከትናንት እስከ ዛሬ እሳቤውና አፈጻጸሙ፣ ስኬትና ተግዳሮቶቹ ምን እንደሆኑ በጥልቀት መስማትና መረዳት፣ መጠየቅና መወያየት፣ ከምንም በላይ ደግሞ በከተማ ማደስ የታየው አስደናቂ የለውጥ አመራርና የሥራ አፈጻጸም በሌሎች የህይወትና የኑሮ ለውጥ ስራዎች እውን የሚሆንበትን ምስጢር አውቆ ለመተግበር እንደዚህ አይነት መድረክ በጣም አስፈላጊና ወሳኝ እንደሆነ ጣቢያችን ያምናል። ፖለቲከኞቹና አስተዳዳሪዎቹ ከሚነግሩን ባሻገር የዘርፉ ምሁራንና ተመራማሪዎች፣ ባለድርሻ አካላትና ልዩ ልዩ የህብረተሰብ ክፍሎች በአንድ መድረክ ታድመው ለተሻለ የጋራ ውጤት በጋራ እንዲመክሩና እንዲወያዩ በማሰብ ነው ኤንቢሲ ኢትዮጵያ ቴሌቪዥን ይህን ልዩ መድረክ ያዘጋጀው። በዚህ ታላቅ ርዕሰ ጉዳይ ላይ ሰፊ ጊዜ ወስዳችሁ የተከበረ ሙያችሁንና የጥናትና ምርምር ስራ የሚጠይቀውን ሁሉ አድርጋችሁ የጥናት ወረቀታችሁን ላዘጋጃችሁልን ምሁራን የከበረ ምስጋና ከወዲሁ እናቀርባለን። ይህ መድረክ እንዲሳካ በተለያየ መንገድ ላገዛችሁን በሙሉ እናመሰግናለን። ከምንም በላይ ርዕሰ ጉዳዩን በተጓዳኝም የጣቢያችንንና የክቡራን እንግዶቻችንንና ተመልካቾቻችንን ክብር በሚመጥን መልኩ ይህን መድረክ በዚህ መልኩ የዲዛይን ስራ በመስራት ላስዋባችሁልን ሰላም ኢቨንትና ኢንተርቴይንመንት ብሩክ አየለ የላቀ ምስጋናችንን እናቀርባለን። እንዲህ አይነት ውበትና የሥራ ትጋት ለህዝባችን ላስለመዱት የአዲስ አበባ ከተማ የውበትና የለውጥ መሪዎች በሙሉ የከበረ ምስጋና እንድናቀርብ በማክበር ጠይቃለሁ። በድጋሚ ጥሪያችንን አክብራችሁ እዚህ ስለተገኛችሁ እና ለውድ ጊዜያችሁ በሙሉ እጅግ በጣም እናመሰግናለን። መልካም ጊዜ እንዲሆን እመኛለሁ። አመሰግናለሁ። የናሽናል ሚዲያ አክሲዮን ማህበር ኤንቢሲ ኢትዮጵያ ምክትል ዋና ስራ አስኪያጅ አቶ ዘካሪያስን እጅግ አድርገን እናመሰግናለን። ይህ ፕሮግራም በዋናነት የሲምፖዚየም መልክ ያለው በመሆኑ እዚህ መድረክ ላይ በሚቀርቡ ለዚሁ መድረክ ሲባል በደንብ በተቀናጁ ሁለት የጥናት ወረቀቶች ላይ በሚደረግ ውይይት ነው የሚቀጥለው። በዚህ መሰረት የመጀመሪያው የጥናት ጽሁፍ አቅራቢያችን ዳዊት በንቲ ይባላሉ። ሁለተኛው አቅራቢያችን ዶክተር ኢንጂነር እሸታየሁ ክንፉ ይባላሉ። የዚህ ልዩ ፕሮግራም አወያይ ደግሞ አቶ ብሩክ ከበደ ይባላሉ። አወያዩንም ሁለቱን የጥናት ጽሁፍ አቅራቢ ምሁራንም በአክብሮት ወደዚህ መድረክ እጋብዛለሁ። የስራ ባልደረቦቼ ብዙን ነገር ቀድሞ ስላነሱት ካለንም ጊዜ አኳያ ቀጥታ ወደ መነሻ ጽሁፎች ነው የምናልፈው። ይህንን መድረክ ስናዘጋጅ ቀዳሚ ዓላማችን አዲስ አበባ የተጓዘችበት ያለውን ፍጥነት ውስጡ ለመኖርም ገንቢ አስተያየት ለመስጠትም ለመተቸትም በፍጥነቱ ልክ መጓዝ ያስፈልጋል፣ ኮንፈረንስ ማድረግ ያስፈልጋል። አሁን ባለንበት ደረጃ የከተማው ፍጥነት ለሁለቱም ነገር ከመደበኛው በላይ ስለሆነ ቆም ብሎ እንዴት እየተጓዝን ነው፣ ምን ላይ ነው ያለነው የሚለውን መምከር አስፈላጊ ነው ብለን ስላመንን ነው። እንደተባለው ሚዲያ ድልድይ ነው። በመንግስትና በህዝብ መካከል መልካም ድልድይ ሆኖ የሚያገለግል ሚዲያ ለሀገር መልካም ነገር ያበረክታል። ከአዲስ አበባ አኳያ እንዳልኳችሁ ተነግረው ሳይጨርሱ አዲስ ነገር የሚታይበት የተባለው ተብሎ ሳያልቅ ሌላ የሚከታልበትና ለብዙዎች ከመደበኛው ፍጥነት በላይ ስለሆነ ኮንፈረንስ ማድረጉ ለሁሉም ነገር አስፈላጊ ነው። እንዳልነው ውስጡ ለመኖርም በማንኛውም መንገድ ሙያዊም ሆነ የነዋሪም ሆነ አስተያየቶችን ለማቅረብ አስተዋጽኦ ለማድረግም እንዲታረም የሚፈልገው ነገር ለማረምም ፕሮፐር የሆነ አንደርስታንዲንግ ያስፈልጋል። ከከተማው ጋር እኩል መጓዝ ያስፈልጋልና ይህን የተመለከቱ ኢንተሌክቹዋላይዝ የሆኑ ፔፐሮች ቀርበው በዚህ ላይ መወያየት ለሁላችንም አንደርስታንዲንግ አስፈላጊ ነው። እንደ ጋራ ከተማችንም አስተዋጽኦ ለማድረግ ያግዘናል ከሚል መነሻ ነው። እዚህ ማዕከላችን የዘርፉ ታላላቅ ምሁራን አሉ፣ የኪነ ጥበብ የሚዲያ ባለሙያዎች አሉ፣ የዘርፉ የኮሙኒኬሽን ሰዎች አሉና እኛ እዚህ የምናደርገው ውይይትና ለህብረተሰባችን በቴሌቪዥን ነገር የምናቀርበው አጠቃላይ ፕሮግራም ፕሮፐር ለሆነ አንደርስታንዲንግ ያግዛል
ከመደበኛው ደጋግሜ የምናገረው ከመደበኛው አካሄድ እንደዚህ ፈጠን ያለ ነገር ሲኖር መሰል መድረኮች አስተዋጽኦ ያደርጋሉ። እስካሁን ፒስ ባይ ፒስ የሚገለጹ ነገሮች ኮምፕሬሄንሲቭ ሆነው አንድ ላይ ሲቀርቡ የተሟላ አንደርስታንዲንግ ይፈጥራሉ ከሚል መነሻ ነው። መጀመሪያ አቶ ዳዊት የሚያቀርብልን ወረቀት አጠቃላይ የሀገራችንም ሆነ የዓለማችን አርባናይዜሽን አጀማመሩም እድገቱም ያለፈባቸው ምዕራፎች ለኛም ማስታወቅ ስለሚያደርግ በዓለም ላይ ብቻችንን አይደለም ያለነው እኛም የምንሰጠው የምንቀበለው ነገር ስላለ አንደርስታንዲንጋችን የተሟላ እንዲሆን ዓለም አቀፉንም ሀገር አቀፉንም ወደ ኋላ መለስ በማየት አስፈላጊ ስለሆነ አጠቃላዩን ነገር አቶ ዳዊት ካቀረበልን በኋላ ከተማችንን በተመለከተ ደግሞ ዶክተር እሸታየው ዘርዘር ያለ ቅድም ያልኩትን ሰብሰብ ያለ መልክ ያሳየናል። እንደ ጋዜጠኞች የምንቸገርበት ጉዳይ ብዙ ጊዜ ዘኪ እንዳለው እየሰራንም እያስተማርንም ነው እዚህ መጣ ነውና እኛ ሙያው ላይ ብዙ የቆየን ሰዎች ወደ ኋላ የቀረን ይመስለን ጉዳይ አለ። ብዙ ሰው አዲስ አበባን ሲገልጽ ከመሬት በላይ ያለውንና ከመሬትም በላይ ብቻ ሳይሆን ከአስፋልት በላይ ያለውን ነው። አዲስ አበባን ዘለግ በላይ ሰው የበለጠው ስራ የሚሰራው ታች ነው። የበለጠው ስራ የሚሰራው ሰው ላይ ነው። ስለዚህ ይህንን ኮምፕሬሄንሲቭ ነገር ዶክተር እሸታየው ሰብሰብ አድርጎ ያቀርብልናል። ከዛ በኋላ መድረኩ የጋራችን ነው የሚሆነው። ከእናንተ ነው መስማት እንፈልገው ብዙ ነገር። እናንተ የሰማችሁት ነገር ላይ ደግሞ ተገቢውን ነገር ወስደው እኛ ያልተረዳነው ነገር ደግሞ ሞር ኤክስፕሌን የሚያደርጉልን የከተማው አስተዳደር የዘርፉ ስራ መሪዎች እዚህ መካከላችን አሉ። እነሱንም እንኳን ደህና መጣችሁ ማለት ፈልጋለሁ። ጥሪያችን አክብራችሁን ስለመጣችሁ በጣም እናመሰግናለን። በጣም ይሄ መድረክ ኢንዲፔንደንት መድረክ ነው። ስለዚህ መስማት የምንፈልገው ብቻ አይደለም እንድትወሩ የምንፈልገው ሁሉም ነገር ነው። እንዲህ ሲሆን ነው የጋራ የሚሆነው። ሁሉም ለበጎ ከሆነ ሁሉም ነገር ጥሩ ነው። ምንም የጋራ ከተማችንን በጋራ ለማልማት ከዚህ የተለየ ፍላጎት ያለው ነዋሪም ሆነ ሰው አለ ብለን ስለማናምን ኤኒሲንግ ኮንሲደር እዚህ ሁሉም ነገር መነገር አለበት፣ መነገር የሚገባል። በዛ መሰረት ነው ቻችን የምንቀጥለው። በተቻለ መጠን በ20 ውስጥ የዘጋጁበትን ነገር ቀርብልናል። አመሰግናለሁ በጣም። አዲስ አበባ ስንት ዓመቷ ነው አሁን? የሚያውቅ ሰው አለ? አዲስ አበባ እየደመራችሁ ነው? እሺ 140 ዓመቷ ነው። እንግዲህ ከተሳሳትኩ ታርሙኛላችሁ አስተማሪ ስለሆንኩኝ። እና ይሄን የ140 ዓመት ነገር ከከተማ ልማት ጋር ጨምቄ አወራዋለሁ። ዋናው ፖይንቴ እሱ ነው። እስከ 2026 ወይም ደግሞ እስከ 2018 ድረስ አመጣዋለሁ። እና ደስ የሚሉ የጥፋት አንጓዎች አሉ። የኢትዮጵያ አርኪቴክቸር እና የከተማ ልማት ሙዚየም የለንም እና ከዚህ ስብሰባ በኋላ ይኖረናል ብዬ አስባለሁ። ዓለም አቀፍ የከተማዎች ታሪክ እጀምራለሁ። መጀመሪያ ከተማ እንዴት ተጀመረ ስንል ከተማ የተጀመረው ከ10,000 ዓመት ወዲህ ነው። እስከ 3,000 ዓመት ባለው እንግዲህ የሰው ልጅ ያው ሃንተር ገዘረር ወይም ደግሞ አዳኝና ሰብሳቢ ነበረ። ያድናል፣ ቤሪዎቹን እንጆሪዎቹን ከስርም ያድናል። ስለዚህ በየቀኑ ካሎሪውን ለማሟላት ይሮጣል። ግን ቫሊ ውስጥ ሲገባ እርሻን ሲያገኝ ስንዴው አሁን ምን በላው ስንዴ አልነበረም። የድሮውን ስንዴ ሲያለማው ሲያገኝ ዶሜስቲኬት ሲያደርግ ሲያላምድ ውሻን፣ ከብትን፣ ወተቷን ሲያይ ትርፍ መጣለት። ትርፍ ሲመጣለት በቃ ቁጭ ማለት ጀመረ። ቁጭ ማለት ሲጀምር ህግ መጻፍ ጀመረ። ኦቨርፍሎ ሲያደርግ ነው ከተማ የተፈጠረው። አብዛኛው ከተማ ወይም ሁሉም የተፈጠሩት ለመጀመሪያ ጊዜ ቫሊ ውስጥ ነው። ወንዝ መኖር ነበረበት፣ ደለል መታረስ ነበረበት። ሲታረስ ነው እንጂ ሰው እያደነ ስላልመጣ በቃ እና ሰፈራው በውሃ አካባቢ ነው። ብዙ ጊዜ በእምነት ስፍራ እምነትም ያን ጊዜ ነው የመጣው እና 10,000 እስከ 3,000 ባለው ጊዜ የመጀመሪያው ፕሮቶ ኦርባኒዝም ተጀመረ። ከዛ ከ3,000 እስከ 500 ዓመት ዓለም ነው በእቅድ የተሰሩ ከተሞች እንደነ ሜሶፖታሚያ፣ ኡር ቅዱሳት መጻሕፍት ውስጥ አብርሃም የተጠራበት ከኡር ከለዳውያን ከሚባለው እንዲሁም ደግሞ ግብጽ በኢንዱስ ሸለቆ ደግሞ እነ ሞሄንጆዳሮ በቃ ሸለቆ ውስጥ ግብርና ይኖራል፣ ተረፈ ምርት ይኖራል። ተረፈ ምርት ሲኖር ሰው ለምን ይሽከረከራል? ቁጭ ብሎ ፓሲቭ ኢንካሙን ወሬውን እየሰለቀ አርቱን እያደረገ ሃይማኖቱን እየጻፈ
መጽሐፍቱን የጻፈ ስዕሉን በቃ ፍሪ ታይም በፍሪ ታይም ሆነ ሰው ማለት ነው ከተማ ሲፈጠር። ከዛ እናንተ ባይምሯችሁ ደግሞ የተለያዩትን ስራዎች ተሰበስቡታላችሁ። ከዛ የግሪክ ከተማ ነው የመጣው። የግሪክ ከተማ ሰንጠረዥ መስራት ጀመረ። በደንብ ፕላን ማድረግ ጀመረ። ኦርጋኒክ አይደለም፣ ታስቦበት ነው የሚሰራው። የግድ ከአግሪካልቸር ጋር የተያያዘ አልነበረም። ስለዚህ ግሪዶች መጡ፣ የሰንጠረዥ ቅርጽ ያላቸው አውራ ጎዳናዎች መጡ እና የበለጸጉ በቅርጽና በምጣኔ እንግዲህ አማርኛ አስተረጉመው በጂኦሜትሪና በፕሮፖርሽንም ፕሪንሲፕል ያለው ከተማዎች ነበሩ። ከዛ ሮም መጣ። ሮም ሲመጣ ቴክኖሎጂውን በብዛት ይዞበት መጣ። ሮም ይዞት የመጣ ውሃን ነው፣ አኩዌደክት በሚባል የሚገርማችሁ የሚያስደንቃችሁ ከዚህ የትናየት ታውዘንድስ ኦፍ ኪሎሜትርስ ይወስደዋል። ተራራውን ብቻ ያዩና ቶፖግራፊ አጥንተው በአኩዌዳክት ውሃውን። ስለዚህ ውሃ ዳር ከውሃ ተላቀቁ ሮማውያን። ልክኛ በዚህ ዘመን እንደተላቀቅ ነው። አሁንማ በቦትልድ ወተር በፕላስቲክ የሚያሸግን የትም ዱባይም እንኖራለን አይደል እንዴ ውሃ የሌለበት። ስለዚህ ሮማውያን ናቸው በቴክኖሎጂ ከውሃ ራሳቸው ነፃ ወጡ። በጣም የሚገርማችሁ ነገር ነው እሱን ማድረጋቸው። የሽንት ቤት ፍሳሽ መስመሮችም በጣም ይሸት ነበር ከተማውን። ሽንት ቤት ማስወገድ እና መሰብሰብ፣ የውትድርና ከተማ ፕላኖቻቸው በጣም ስትሪክት፣ ከተማን በጣም አራቀቁት። እንዲሁ የመጣ አይደለም አሁን የምንኖረው ከተማ። ከዛ ሮም ወደቀች። ሁላችንም በምናውቀው መልኩ የመካከለኛ ዘመን ከተሞች መጡ፣ በጣም ደከሙ። ብዙ የንግድ መስመሮች፣ ሃይማኖት ተቋም አካባቢ ነው። ትልቁ የሚዲቫል ከተማዎች ደግሞ እንትን ነበሩ፣ ቅጥር ነበራቸው። እኛ አገር እንደ ሀረር ማለት ነው ቅጥር አላቸው። ምክንያቱም ሁሉም ሜትሮፖሊታን አይደሉም፣ እንደገና ኢምፔሪያል ስላልሆኑ 20 ኪሎ ሜትር ጠላታቸው ስለሆነ በቃ ሁሉ ቀን እንትን ነው። ልክ እንደ ፋሲል ግንብ ላይ ሁሉም ከተማ ሮምም ስትሄዱ ክሮኤሽያም ስትሄዱ የምታገኙት ተሸፍኖ መተኮሻ ወይም ቀስት እንትን ማድረጊያ ነች እና ያቺ ግንብ ታገኛላችሁ። የተቀጠረ ከተማ ነው ሚዲቫል ከተማ። ከዛ የህዳሴ ከተሞች መጡ፣ ሬኔሳንስ ታውንስ ከ14ኛው እስከ 17ኛው መቶ። እንግዲህ እነዚህ ምንድነው ስነ ቅርጽ መጡ። ብዙ ግዙፍ ከተማዎች መታቀድ ጀመሩ። የሮምን የድሮውን ክላሲካል ሬኔሳንስ ማለት ነው። ሬኔሳንስ እንደገና መታደስ፣ ድሮ የነበረንን ታሪክ እናድሰው ብለው 1000 ዓመት እንቅልፍ ውስጥ የነበሩት ሰዎች መተው ወጡ። ባሮክ ከተማ መጣ። ባሮክ ደግሞ ቅርጻ ቅርጽን ሌላ አደረሰው። ትላልቅ ጎዳናዎች እንደ ጨረር ከሬዲያል ሲቲዎችን መስራት ጀመሩ። ፓሪስ እና ሮም እነዚህ ባሮክ ሲቲዎች ናቸው። በጣም የተሰሩና ልክ ስንሄድ የሚያስደንቁን አይነት ነው። ከዛ ኢንዱስትሪ አብዮት መጣ። ኢንዱስትሪያላይዜሽን ሲመጣ ሰው ሁሉ ከገጠር ወጥቶ ከተማ ገባ። ቲቢ፣ በሽታ፣ ፖሊዩሽን፣ ቆሻሻ፣ በቃ ኢንዱስትሪ ከተማ በጣም ቆሻሻ ነበር። ካፒታሊስቶችም ህዝቡን ይበዘብዙ ነበረ። ግማሽ ቀን ነበረ እንደውም የሚከራዩት የነበሩት ሰዎች መተኛ ሁሉ በ3 ሽፍት እየተኙ ነበር የሚተኙት እና በጣም ችግር ስለነበረ የአረንጓዴ እንቅስቃሴ እንደ አብዮት ተነሳ። ሃውስማን ፓሪስ እና ማንቸስተር ላይ ይሄ ለውጥ መጣ። ከተሞች ቆሸሹ ከምትገምቱት በላይ። ኢንዱስትሪያላይዜሽን ወይም ኢንዱስትሪው መራቢዮት ከተሞችን አበላሻቸው። በቃ ሁሉም ገጠር እርሻውን ሞፈር ቀንበር ጥሎ ከተማ ገባ። ያ ደግሞ ጭሱ ስታንዳርድ የለውም፣ ብዝበዛ መጣ። ከዚያ ጋርደን ሲቲን ወለደ። ጋርደን ሲቲ ደግሞ ማለት ይሄ እየኖርንበት ያለ ነው ኮንክሪት ጃንግል፣ ያኔ ኮንክሪት ባይኖርም ጃንግል ነው፣ አስፈሪ ነው። ጋርደን ሲቲ እናድርገው። ጋርደን ሲቲ ማለት እንደ ገጠር እንኑር፣ ሁሉም ሰው ከብቱን ያርባ፣ አረንጓዴ ይምሰለው፣ ሄልዲ ነው ብሎ እስካሁን ድረስ የምንወደውንና ያለቀቀን በጣም ኢንፍሉዌንሻል የሆነ ኤቤኔዘር ሆዋርድ የሚባል ሰው የአትክልት ከተማን በለው በቃ ከተማና ገጠር ዳይኮቶሚ ይቀራል። አንድ ከተማ ሲያድግ ደግሞ ይበቃዋል፣ ሌላ ይወልዳል። ሳተላይት በአማርኛ ምን እንበለው ሳተላይት ይወልዳል እንጂ እየተለጠጠ አይሄድም። ኮነርቬሽን ምናምን እያለ አይሄድም። ካሁኑ ካላገር ነው ብሎ በጣም ኢንፍሉዌንሻል ነው። አዲስ አበባ ድረስ ያ ተጽዕኖ በንጉሱ ጊዜ መጥቷል። ከዛ ደግሞ ሲቲ ቢዩቲፉል መጣ። ከተማ ውበት መሆን አለበት። በቃ ውበት የሰው ልጅ መብት ነው፣ ሂውማን ራይት ነው የሚል ሲቲ ቢዩቲፉል ሙቭመንት መጣ እና ትላልቅ ደሳስ የሚሉ ህንፃዎችን መገንባት፣ ትላልቅ ግሪን ኤሪያ እንደ ኒውዮርክ ውስጥ እንዳለው ሴንትራል ፓርክ፣ ካፒቶል ሂል በቃ የመሳሰሉትን ህንፃዎች መብት ነው፣ ውበት መኖር አለበት። ዩቲሊቴሪያን ወይም ደግሞ ተግባር ብቻ ሳይሆን ውበትን እንፈልጋለን የሚል መጣ።
ከዚያ በኋላ ዘመናዊ ከተማ መጣ። ቀውስ ውስጥ የከተተን ይሄ ዘመናዊ ከተማ እነ ለኮርቡዚየር ፈረንሳዊውና ጀርመናዊ ዋልተር ግሮፒዮስ መጡ። እነሱ ምን አሉ? አይ በቃ አሁን የሚያስፈልገን ወደ ላይ መክተት ነው። እንደ ፒጅን ሆል ወይም እንደ ርግብ ሰውን ሁሉ ወደ ላይ እንከታለን። ከተማውን መሬቱን በሙሉ መኪና በመኪና እናደርጋለን። መኪና እንደፈለገው ይሽከረከራል። በቃ ወደ ላይ ሁሉንም ሰው እንከታለን አሉ። ከኔቸር ከተፈጥሮ አጣሉን። እስካሁን ድረስ ፍዳችንን እንበላለን። ካር ቤዝድ አደረጉት እነሱ። በቃ ዘካር ነዳጅ አያልቅም ነው በእነሱ። መኪና ርካሽ ነበረ። እስከ 1970 ድረስ በምዕራባውያን አቆጣጠር ነው። ሞደርኒስት አርባኒዝም ደግሞ ዳይኮቶማይዝ ያደርጋል። ልክ እንደ መኝታ ቤት መተኛ ቦታ እዛ ነው፣ መስራ ቦታ እዛ ነው፣ ማግቢያ ቦታ እዛ ነው፣ መውለጃ ቦታ እዛ ነው ብሎ በቃ እስካሁን የገባንበትን ከተሞችን መንሰራፋት፣ ሰበርብን መፍጠር፣ ከተማ ቀመስን መፍጠር፣ እዛው አገልግሎትን ማግኘት። አሁን ተመልሰን ወደነ ኤቤኔዘር ሃዋርድ እየመጣን ነው። ሞደርኒዝም ጎዳን። የኛም ከተማን ኢንዱስትሪው እዛ ነው። ሁሉም ነገር ቤድሩም ሲቲ አይደለም። አያት የምንሄደው እዚህ ኖረን እና እዚህ መኖር ነው ያለብን። ሁሉንም ነገር አሁን መጨረሻ ላይ የምናየውን ከዛ ድህረ ዘመናዊ ከተማ መጣ። ፖስት ሞደርን ኤንድ ሂውመን ሴንተርድ። በቃ አሁን እንቅስቃሴ ያስፈልጋል። ወከብል ሰው ተሰላቸ በመኪና መጓዝ። ሰው ኮሚዩቲንግ 1-2 ሰዓት ያጠፋል እና ቅርስ ጥበቃ ማህበራዊ ተሳትፎን ያደረገ በሰው መልክ የተመጠነ ከተማ ይኖራሉ። ከዛ ኒው አርባኒዝም የሚባል እስካሁን ስብሰባ አላቸው። አሜዚንግ የሆነ አሁን የምንናገረውን ዎካቢሊቲ በባይክ ሁሉንም ሰርቪስ እዛው ማግኘት፣ ሱቆችን ክፍት ማድረግ፣ በአንድ ላይ መገበያትም መኖርም መማርም ብዙ ሳንርቅ የሚለውን ተግባር አመጣ። እስካሁን ድረስ ቀጥሏል። ዘላቂ ከተማ ደግሞ የሚባል ስለ ሰስቴናቢሊቲ ታዳሽ ኃይልን መጠቀም። ታዳሽነትን ለእናንተ አልነግራችሁም። በቃ ክላይሜት ሪስክ አለን። ሁልጊዜ ሬዚሊየንስ ያስፈልገናል። ዩናይትድ ኔሽንስ ዩኤን ሃቢታት በጣም በዚህ ላይ ይሰራል። ኤኮሲቲ፣ ኮምፓክት ሲቲ የሚባሉ ቲዮሪዎችን ከዛ መጣ። ከዛ አሁን ስሉጥ ከተማ የሚባል መጥቷል። ስሉጥን ሰምቻንት ነው ዘዴኛ ከተማ ብያት ነበር። ስሉጥ ስትባል ቀለብ አድርጊያት ነው ስማርት ሲቲስ የምትለው ማለት ነው። እና ዲጂታል አርባኒዝም አሁን እሱ እነ ሲንጋፖር እነ ቪየና በጣም ዲጂታል ሆነዋል። ሪስኩ ምንድነው? ቺፕ ቤዝድ ነው። ቺፕ የሚወጣው ታይዋን ብቻ ነች የምታመርተው። እሷን እንደ ተግዳሮት ማሰብ አለብን። ሁል ጊዜ ቺፕ ቤዝድ ስናረግ እንዴት ነው ቺፕ ታይዋን ላይ ብቻ ልክ እንደ ነዳጅ እንዴት ነው ቺፕ ላይ ማንንጠለጠለው የሚል ብዙ ኮንፈረንሶችን ተሳትፌያለሁ። የስማርት ሲቲዎችን አደጋ እሱን ብቻ መመለስ አለብን። ከታይዋን ውጭ ያችን የሚያመርት የለም። የቺፕ ፕሪንተርም ከሆላንድ ውጭ የሚሰራ የለም። እንዴት ኔትወርኩ ያለም እንደተያዘ። ስለዚህ ሴንሰሮች፣ ዴታዎች፣ በኤአይ የተደገፈ አስተዳደር፣ ዲጂታል መሰረተ ልማት ያስፈልጉናል። አሁን ያንዛን ትሩፋት እየቀመስን ነው። መሶብ ማዕከል በሉት ከተሜነት ነው። እኔ ፊዚካሉን ብቻ አወራለሁ እንጂ ይሄ ቴክኖሎጂካል ፊልድም ከተማን ያሳልጠዋል። አንድ ቦታ ስታገኝ ነዳጅ አትጨርስም። ብዙ ኮስት ቤኔፊት አለው አዝ አን አርባን ፕላነር። አሁናዊ ከተማ ደግሞ ኮንቴምፖራሪ አርባኒዝም አለ። የ15 ደቂቃ ከተማ የሚባል ፈጥረዋል ፓሪስ ውስጥ። ሁሉን ነገር አንድ ሰው በ15 ደቂቃ ውስጥ ለሞት የሚገኘው መድኃኒት፣ ሆስፒታሉም፣ መጋባቱም፣ ቤተ እምነቱም፣ የህፃናት ትምህርት ቤቱም፣ ስፖርቱም፣ መሮጫውም፣ ጂሙም በ15 ደቂቃ ውስጥ ይገኝ የሚሉ አሉ። አካታች ከተሞች፣ ታክቲካል አድቫንስ፣ ብዙ አይነት ፊሎሶፊዎች አሉ። አሁን ያለነው ግን ይሄ ነው። እንደ ልትይዙልኝ የምትችሉት ምንድነው? ቴክኖሎጂ ቤዝድ ነው። ሁለተኛ ደግሞ ቅይጥ መሆኑን አስቡት። ስንቀይጥ ተግባር ብቻ አይደለም፣ እድሜም እንቀይጣለን። ህፃናት፣ ሽማግሌ፣ ቋንቋም እንቀይጣለን። ሶሾ ኢኮኖሚክም እንቀይጥ። ማንቀይጠው ነገር የለም። በጣም ከለጠጥን ሲንጋፖር ውስጥ የቻይና ዝርያ፣ የህንድ ዝርያና የቻይና ህንድና ማላይ ዝርያ አለ። አንድ ህንፃ ውስጥ አንድ ዘር ብቻ መከራየት አይችልም። ኮታ ተሰጥቶታል። እስከዛ ድረስ ገብተው ነው ሲንጋፖሮች የሚሰሩት። ዝም ብሎ አይደለም ያመጣው እና አንድ ህንፃ ላይ አንድ ቋንቋ ብቻ እንዲሆን አይፈቅዱም። ይሄንን ያየሁትን ነው። እና ለዚህ ደግሞ ኮንቴምፖራሪ ስራ ያንጌል የሚባል የታወቀ ሰው ሰርቶታል። ያሁን ከተማ ያሉት ባህሪያቸው ምንድነው? ሜጋ ከተሞች እየመጡ ነው። ወደድንም ፑሽ ኤንድ ፑል ፋክተርስ፣ ግሎባላይዜሽን አለ። ሰነድ አልባ ቤቶች ግሎባሊ ብዙ ናቸው። ዲጂታል መሰረተ ልማት እየመጣ ነው። የትም ቢሆን ስነ ምህዳራዊ ውጥረት አለ። ኢኮሎጂው መሸከም ከሚችለው በላይ እየበዘበዝነው ነው እና የከተሞች ደግሞ መስፋፋት
በብዙ መልኩ ማየት እንችላለን። ችግሮች ደግሞ አሉ። መኖሪያ ቤት እጥረት አለ። ኢትዮጵያ ይመስለናል እንጂ ቻይናም የለም፣ ሲንጋፖርም የለም፣ ህንድም የለም፣ ኦስትሪያም የለም፣ የትም የለም የቤት ስራ። መኖሪያ ቤት እጥረት ትልቅ ግሎባል ኢሹ ነው። ትራፊክ መጨናነቅ፣ አየር ንብረት ለውጥ፣ በተለይ ደግሞ ግሎባል ሳውዙ በትራፊክ ይጨናነቃል። ምክንያቱም ኤክስፔንሲቭ ወይ ሙድ የሆነውን ሜትሮ ማሲቭ የሆነ የከተማ ትራንስፖርት መገንባት ገንዘብ ያጥራቸዋል። ትራፊክ መጨናነቅ፣ ሁሉም ሰው ሲንግል ኦኩፓንሲ ካር እየነዳ ነው የሚሄደው። አየር ንብረት ለውጥ አስቸጋሪ ነው። ዘላቂነትና ያስቸግረናል። ማህበራዊ ልዩነት ናቸው በብዙ መልኩ። አዲስ አበባ ምን ልዩነት ያደርጋታል? ይቺ ነች አዲስ አበባ። በጣም የተቆራረጠች ነች። አዲስ አበባ አስቸጋሪ ከተማ ነች። ለምን እንደተመረጠች ቢነግሩን ደስ ይለናል። አስቸጋሪ ነች። እንደዚህ አይነት ከተማ ቲፒካል ዲፈረንስ ያላቸው ወደ 4 ናቸው። ላፓዝ የቦሊቪያ ዋና ከተማ፣ ኪቶ እኛን የምትመስል ሃይቷም የኢኩዌተር ቴምፐሬት ክላይሜት ያላት ላፓዝ፣ ኪቶ እና የኮሎምቢያ ዋና ከተማ ናቸው። እንደዚህ የተቆራረጠ ነው። ይሄ ራሱን የቻለ ሞርፎሎጂና ሶሾ ኢኮኖሚውን ወስኖልናል። ጣሊያንም ሲያሰፍር ከወንዝ ማዶ ይለናል ሴግሪጌት ሲያደርገን እና ወንዝ ውስጥም ደግሞ የሚኖሩት ብዙ ጊዜ ኢኮኖሚካሊ ደህና ቦታ ማግኘት ያልቻሉ ኢንፎርማሊቲ ይገባበታል። ስለዚህ ይሄ ራሱ ሞርፎሎጂውን አንዳንድ መንገዶች በጣም የሚርቅባችሁ ወንዝ ሽሽት አይደል እንዴ? በራስ መኮንን ምን ዞረው አሁን ድልድይ ገንዘብ አምጥተን ነው እኮ ወንዙን ወደ እንትን ያመጣ ነው። ከ4 ኪሎ ወደ ደጎል አደባባይ ያመጣ ነው። ስለዚህ ሞርፎሎጂው ከተማ ጥናት ላይ ሞርፎሎጂ የሚባል ነገር አለ፣ ይወስንልናል ማለት ነው። እና ምን ልዩ ነው ያደርጋታል? ብዙ እድሜ የላትም እንዳልኳችሁ ስትደምሩ 148 ዓመት ነች። እንደነ ካይሮና ፌዝ ብዙ 100 1000 ምናምን ዓመት እድሜ ያላት አይደለችም። በጣም የተቆራረጠች ነች። ታይፖግራፊው በጣም ነው የሚያስቸግረን። እንደምታስቡት በሲዌጅ ላይ በብዙ ነገር ያስቸግራል። በፓወር ላይ በስልክ ላይ ሁሉ ህንፃ ላይ እየወጣን ነው አንዳንዴ እንትን የምናደርገው። ጠፍጣፋ አይደለችም። በቃ ለከተማነት አስቸጋሪ ነች። ከዓለም ከ4ኛ ዋና ከፍታ ነች። ልክ ኤርፕሌኖች ላንድ ሲያደርጉ አዲስ አበባ ነው እየመጡ የሚሞክሩት። አሁን ያው መንግስት እሱን ሸውዶ ቢሾፍቱ ትንሽ ዝቅ ብሎ የትም ቴክኦፍ ለማድረግ በተጠና መልኩ እዛ እየተሰራ ነው። which is a plus በእቅድ ደግሞ የተጀመረች ከተማ አይደለችም። ብዙ ከተሞች ኮሎኒያል ሲቲስ አፍሪካ ውስጥ ያሉት በእቅድ ነው የተጀመሩት። በተለይ ለኔቲቭስ እና ለኮሎኒያሊስትስ ተባብለው ተከፋፍለው ነው የተጀመሩት። አዲስ አበባ ያ ባህሪ የላትም። አብዛኞቹ ነዋሪዎች በሰነድ አልባ ቤቶች ይኖራሉ። ትንሽ ይሄንን ሰርቲፋይ ማድረግ አለብን። ብዙ ነዋሪ it is a challenge in the global south እና የቤቶችና የሰፈሮች ታሪክ በሚገባ አልተሰነደም። በቃ ሰነድ በጣም በየ10 ዓመቱ በሚመጡ ጥናትና በማስተርስ ጥናት ውጪ ካልሆነ ስነዳ አልተሰራም። የሚከተሉትን ማደስ አልፋለች አዲስ አበባ። በ1923 ላይ ልክ ንጉሱ ሲነክሱ ከተማዋን በቃ አስፋልት ከተቱባት፣ መብራት አደረጉባት። በተለይ ከፓላስ ቸርች ያለውን ኮሪዶር ከገነተ ልዑት ቤተ መንግስት በ4 ኪሎ አድርጎ መናገሻ ጊዮርጊስ ያለውን አስፋልት አደረጉት። በሪ በከንቱ አድርገው ከምኒልክ ቤተ መንግስት እስከ ጊዮርጊስ በቃ አስፋልት በአስፋልት ሆነ፣ መብራት ሆነ። ጥበቃዎችም ዘበኞች በግድ ጫማና ካልሲ እንዲያደርጉ ተደረገ። እና ፓራማውንት ፒክቸርስ የዩናይትድ ስቴትስ እና የአውሮፓ በሙሉ ካሜራሜኖች ናቸው መጥተው ካሜራ ሲቀርጹ የነበሩት። አሁንም ኦሪጂናሉ ለማግኘት በጣም ብዙ መከፈል ያለበት ነው። እና ለ7 ቀን ንግስና ሲደረግ መብራት፣ አስፋልት፣ ሁሉም ነገር አዲስ ነው። ኬሬጁ ሁሉም ነገር መጥቶ ነው። አርቾች ተሰሩ፣ ከተማ ውስጥ ቅስቶች ተሰሩ። ቤተ መንግስት ላይ ሁለተኛው የሚኒሊክ ቤተ መንግስት ላይ ታወሮች ተሰሩ። 4 ኪሎ ላይ ፒያሳ ላይ ብዙ ሳይኖች እንዳትጋፉ የሚል ሁሉ ኢሜጆች አሉ። በቀኝ ሂዱ ትቀጣለህ የሚል በቃ ከተሜነት ለማድረግ እነዚህ ፖለቲካል ዲሲዥኖች መጡ። የመጀመሪያው አርበን ሀውልት ያኔ የተተከለ ሲኒማ ኢትዮጵያ ጋር እና ትልቅ ለውጥ ነው የመጣው ለአጼ ኃይለ ሥላሴ ንግስና ጥቅምት 1923 ላይ። ከዛ ደግሞ ትልቁ ማደስ የመጣው በጣሊያን ጊዜ ነው። ጣሊያን አንደኛ ፈርሶ ነው የጠበቀችው። ለ3 ቀን አዲስ አበባ አራዳ በጣም ፈረሰች።
በጣም ለወጣት። የጣሊያንን አስተዋጽኦ ለመስራት የደፈረ ኢትዮጵያዊ የለም። ምክንያቱም ሼምፉል ታይም ስለነበር። ግን እኔ መጠናት አለበት እንደ ሀብት የኢትዮጵያ መንግስት እስከ 1948 ድረስ ቢሮክራሲው በሙሉ የተሰራው በጣሊያን በገነባ ውስጥ ነው። ስለዚህ መጥናት አለብን። የኛ አድርገነዋል። ልክ ቋንቋውን ሊስትሮ፣ ፌርማታ፣ ካፖርታ፣ ኩሽና፣ ባኞ ብለን እንደዘረፍነው አርኪቴክቸሩንም ዘርፈን የኛ ማድረግ አለብን። ከዛ የብር ኢዮቤልዩ ጊዜ ትልቅ ለውጥ መጣ። ከተማይቱ እንደዚሁ ታደሰች። ኢሜጆች ያሳያችኋለሁ። ከዛ 1955 የአፍሪካ መሪዎች ሲመጡ አዲስ አበባ ከምታስቡት በላይ ታደሰች። ቤቶች ፈረሱ። በዘመቻ ነበረ። ብዙ ፎቶዎች ይሄን የሚያክል አንድ ጊዜ ለዶክተር እሸታየው ሼር አድርጌዋለሁ አለ እኔ ጋር። እያንዳንዱ በቃ መፍረስ ያለበት ቤት ተብሎ በፎቶግራፍ እሱ አሁን አልተሰነደም እና ከመርካቶ የተገኙ ፎቶግራፎች ናቸው። ብላክ ኤንድ ዋይት ኮፒ በሚገርም ሁኔታ ጋዜጦች ላይም እንደዛ አልተዘረዘረም። አዲስ አበባ ትራንስፎርም አደረገች። ከዛ ከካሳንቺስ ብዙ ቆየና ካሳንቺስ የ97 ላይ ልማት መጣ። ከዚያ በኋላ ቀጠለ ልደታ በሰፊው መርካቶ፣ ከዛ ሜጋ ፕሮጀክትና የኮሪዶር ልማት። እነዚህ እንደ ጃንክሽኖች አዲስ አበባን የለወጡት ከፕላን ባሻገር ፕራግማቲካሊ የለወጡት ናቸው። እንግዲህ አዲስ አበባ ስትጀምር ይሄን ነበረ። 3 ኖድ አላት። 3 ኖድ ነው ያላት። በቃ ከታች ለጋር አለ። ከዛ ለጋር የምታቸው ነው ተራራ መውጣት ስለማይችል ነው ተመርጦ ፍላት ላይ ከድሬዳዋ ሲመጣ ዝቅ ብል 100 ሜትር መውጣት አለበት አራዳ ለመሄድ። ከዛ ሩዴላ ጋር ነበር የሚባለው ድሮ ቸርችል ጎዳና በፈረንሳይኛ ነበር የምናወራው። ንጉሱም ፈረንሳዊ ፍራንኮፎን ነበሩ። ሩዴላ ጋር ወደ ላይ አራዳ አለ። በቀኝ በኩል ደግሞ ሚኒሊክ። 3 ናቸው ኖዶች ያኔ አራዳ፣ ሚኒሊክ ቤተ መንግስት እና እዚህ። ከዛ ባላባቶች እነ ራስ እነ ደጃቾች የያዙት መሬት በተበታተነ መልኩ አለ። ካልሆነ ግን መሃል ላይ የሚታየን ደግሞ ፍልውሃ ሜዳ ይታያችኋል። የፍልውሃ ትልቅ ውሃ አለ እዚህ ጋር ማርክ ሳረግ ይታያል። ፍልውሃ አለ። በቃ ሁሉ ነገር ባዶ ነው። እነዚህ ነበሩ አዲስ አበባን የምናያት። ስትመሰረት እቺ ነበረች። ከአድዋ ድል በኋላ የሚኒሊክ አዳራሽ መጣች ላይ ትታያችኋለች። ኮምፓራቲቭ ኢሜጅ ስናጠና እዚህ ጋር ይሄ ማለት እንግዲህ ከአድዋ ድል በኋላ ነው የጣሊያን ምርኮኞች እንደሰሩት ኢሜጆችን እያየን ማወቅ እንችላለን። ከላይ ስናየው እንደዚሁ ኢሜጆችን በፍጥነት እናያለን። ሌላ ደግሞ ምሳሌ ልስጣችሁ። የራስ መኮንን ድልድይ ሆቪያር የሚባል ነው የሰራው። ክሪኮሮቪያር ነው። የአጼ ምኒልክ አስትሮኖመር አስትሮሎጀርም ነው ኢንጂኒየርም ነው። ይሄን ሰራውና ልክ ባዶ ነበር የምታዩት ነው። የቢትወደድ ቤት ግን ላይ አለች። ስለዚህ እድሜውን መገመት እንችላለን። አሁን የጣይቱ ባህል ማዕከል የሆነው አሁንም ትታይ ነበር በማደሱ ላይ። ስለዚህ እቺ ድልድይ ብቻ ነበረች። እንግዲህ ይሄ ድልድይ ያስፈለገው ከንጉሱ ከገነተ ልዑል ከራስ መኮንን ቤት ወደ መገናገሻ ለመሄድ ነው። በቃ የተሰራው ወደ አራዳ ለመሄድ ራስ መኮንን መንገድ ነበር የሚባለው መንገዱ። ከዛ ቤቶች መሰራት ጀምሩ ይታያቸዋል። ከዛ 4 ማዕዘን ሆኖ ትላልቅ ባህር ዛፍ መተከል ጀመረ። ባህር ዛፍ ሁሉም ሰው ይተክላል። ከዛ ሊዮንያ ዜጃን የሚባል የንጉሱ ሰላይ ነበር። ይሄን ቤት ሰራ። ልጅ ኢያሱን በፎቶ ሞንታጅ ያስወረደ ሰው ነው ይባላል። ፎቶ ሞንታጅ ሰርቶ እና ከዛ በጣሊያን ጊዜ ይሄንን መሰለ። በ1955 በኢዮቤልዩ ላይ ከዛ ይሄን ቤት የሊዮንያ ዜጃን ልጆች እነ ማርሴሩ ቤት አሰሩት። ከዛ አሁን ደግሞ ግሪን ፓርክ ሆነ ማለት ነው። ሶ ኮምፓራቲቭ ስታዲ አድርገናል። አዲስ አበባ በሁለቱ ጦርነቶች መካከል ትልቁ ሚናስ ቤት አፍራሹ ይሄ ነው። ማደስ የሚሰራው ይሄ ነበረ። ንጉሱ ይሄንን ከተማ ለንግስናቸው ይሄን ነበር ያደረጉት። እነዚህ ህንጻዎች አሁንም አሉ። 5 ቁጥር ሰይጣን ቤት ነው። በቀኝ በኩል ከታች ቁጥሩ ይታያል አይደል? 4 ቁጥር ጣይቱ ሆቴል ነው። 3 ቁጥር በዚህ ሌክቸር ጊዜ ነበረች። ኮንትሮቨርሻል ሆና ፈርሳለች። የሐኪም ወርቅነህ እሸቴ ቤት የምትባለው ነች። 2 ቁጥር ካቴድራል ቤተክርስቲያን ነው። ካቶሊኮች ከጣሊያን ወረራ በፊት ነው የሰሩት። 1 ቁጥር ሚነግረኝ ያለ 1 ቁጥር ፖስታ ቤት ነው። ከዛ በፋሺስቶች ጊዜ ከተማይቱ እኛው አንድ ደን ጠበቅናቸው። እንደዚህ ንድድ አድርገን ለሁለስነት ስለነበር ይሄ ተተካ። መጨረሻ ላይ ከጣሊያን ከወጣ በኋላ እንደዚህ ህንጻዎች በሙሉ አራዳ በ3 ቀን ወድመው ከላይ የምታዩት በሙሉ የጣሊያን ወታደሮች ማርች ሲያደርጉ ነው። ፈራርሶባቸው ነበር።
እንደዚህ ነበር። በቀኝ በኩል ቢያድግልኝ ህንጻ አለ። በግራ በኩል የግብጽ ቋሚ ኤግዚቢሽን የነበረበት ነው። እንደዚህ ያደሱት የተቃጠለው ጊዜ ነው። ስለዚህ ኤክስቴንሲቭ የሆነ እድሳት ሰሩ። ሲኒማ ኢትዮጵያ ያደረጉት ፖስታን ቴሌግራፍን ህንጻ ጣሊያኖች ማደስ ሲፈልጉ ከተማ ልማት እንደዚህ እንትን ይሰጡ ነበር። ቀኛዝማች ሞላ 87500 ሊሬ ይሰጣቸዋል የሚሄዱበት ቦታ። ይሄ እንግዲህ ኦፊሻል የሆነ ዶክመንት ነው። ጣሊያኖች አዲስ አበባ እንደዚህ ፕላን አድርገው ነበረ። ከዛ ከድህረ ጦርነት በኋላ እንቅስቃሴ አልመጣም። 4 ኪሎን እንደዚህ ታዩታላችሁ። ምንም ክብ ነገር አልነበረውም። ዙሪያው ትምህርት ሚኒስቴር አልነበረም። እንደዚህ ከዛ መጀመሪያ ቤቶች ፈረሱ። ከዛ ትምህርት ሚኒስቴር እንደዚህ ተገነባ። በጣም ትልቅ ከተማ ማደስ ነበር ለንጉሱ የብርዬ በልዩ 1948 ላይ ብዙ ቤቶች እንዲፈርሱ ተደረጉ። በጣም ጥቂት ሽማግሌዎች ናቸው አሁን ይሄንን ሊናገሩ በትዝታ የሚችሉት። ዶኩመንትድ አይደለም። ቴክስትና አርኪቴክቸር ትምህርት ላይ አልተጻፈም። ይሄ ኤክስቴንሲቭ ነው። ከኢሜጅ ስናይ 4 ኪሎ ወደ ቤተ መንግስት የሚሄደው እዛ ጋር በአታ ማርያም ይታያቸዋል። በጣም ነው ቤቶች የፈረሱት። እንደዚህ መንገዶች ተሰሩ። ብዙ ቤቶች እንዲፈርሱ ሆኑ። ማዘጋጃ ቤትና ጽዳት የጎደላቸው ቤቶች ይላል። ይህ ቤት ከዛሬ ነገ ተደረባ ተብሎ ስጋት የሚያሳድርና የተውሳክ መደብር መሆኑ ራሱ ይገልጻል ይላል። ንጉሱ ሲያፈርሱት ለአፍሪካ አንድነት የጎጆ ቤት በሙሉ ነው ያጠፉት ነው እንዲፈርስ። 4 ኪሎም ነጭ እንዲቀባ ተደረገ። አጥሩም 4 ኪሎ ሱቆች ላይ እንደዚህ ኮፍያ ያለባቸው ህንጻዎች ያኔ ነው የተሰሩት። ሁሉም ሱቆች 4 ኪሎ፣ ፒያሳም፣ ጃልሜዳም ያሉት ህንጻዎች በአንድ ዘመቻ ነው የተሰሩት። ይሄም እንደዚሁ የሰፋ መንገድ ነው። ጣይቱ መንገድ ወደ ቤተ መንግስት በሸራተን ጋር የሚወስደው ነው። ብዙ አምባሳደር ቲያትር ቤት ወደ ታላቁ ቤተ መንግስት ይላል ከፎቶ ጀርባ። እግዜር ይስጣቸው ይህንን ያቆዩልን ፎቶግራፈሮች። የአዲስ አበባ ጠባብ መንገዶች ስፋት ሲሰጣቸው ይሄ ጋዜጣ ኢሜጅ ነው። መፍረስ ያለባቸው ቤቶች በሙሉ ፈርሰው ዘመናዊው ከተማ በትንሽ ፕላኒንግ ይሄም አደባባዩ ሰፋ። ምኒልክ አደባባይ እንደዚህ ተቆፍሮ ተሰራ። ይሄ አደባባዩ ነው። አዳዲስ መንገዶች መሰራት ተጀመሩ። እቺ ህንጻ ንጉሱ ነው ያፈረሷት። ቸርችል ላይ ማን እንደነበረች ላውቃት አልቻልኩም። እቺን ቦታ ስፈልግ ይሄን ፎቶ ሄጄ ያነሳሁት ላስት ዊክ ላይ። እቺ ትልቅ ማርከር ሆነችልኝ እና ከአድዋ እቺን በቀኝ በኩል የምታዩት የወጣው ነገር ይሄ ህንጻ ንጉሱ ናቸው ያፈረሱት። ከማዘጋጃ ፊት ለፊት አዲሱ ቸርችል ይሄ እነዚህ ህንጻዎች ናቸው። እዚህም ቤቶቹን ስታዩ መቆረጣቸው በጣም ያስታውቃል። ቸርችል ጎዳና ሲሰራ ብዙ ቤቶች ፈርሰዋል። ከዛ ንጉሱ ሙሉን ፒያሳን እንዳለ አፈረሱት። ሙሉን ነው ያፈረሱት እና ለአርቱሮ ሜዜዴሚ ይህንን ቤት እንዲሰራ ሰጡት። በነገራችን ላይ ንጉሱ ፒያሳን አይወዱትም ነበር። በአንዳንድ ጽሁፎች ለምሳሌ ሲናገሩ ከተማውንም ለመለወጥ ያስቡ ነበር ወደ ሌላ ከተማ። ጣሊያናዊው ጸሐፊ ጽፎታል። ብዙ ግን ፕራይመሪ ዴታ መረጃ አልተገኘም። ግን ንጉስ የሚለው ጸሐፊ አዲስ አበባን ብራዚል ሲሄዱ ብራዚል የአዲስ ከተማ የመሰረቱትን እንደ አዲስ ከተማ እንዴት እንዳዩ ለማወቅ ሲሄዱ ነው መፈንቅለ መንግስት የተሞከረባቸው ይባላል። እና አዲስ አበባ በጣም እንደሚያስቸግር ተረድተውታል። ንጉሱ ፒያሳን እንደዚህ ለመለወጥ ሞከሩ በሜዜዴሚ። ስለዚህ በሶሻሊዝም ጊዜ ጥቂት አርኪቴክቶች ነበሩ። ትልቁ ኢንተርቬንሽን መስቀል አደባባይ ወይም አብዮት አደባባይ ነው እና ግን አራዳም ላይ ሞክረዋል በጀርመናዊው አርኪቴክት በፒተር ባውምባ። እንደዚሁ አድዋ ላይ ትልቅ ሴንተር ትልቅ የሲቲ ሴንተር ሰርቶ ነበር። ይሄ ሰውዬ በቅርቡ ነው የሞተው ከኮቪድ በኋላ እና እንደዚህ ክፍቶ ነው ከቆየ በኋላ አሁናዊው ኪነ ህንጻ ደግሞ የቅርብ ጊዜውን ከተማ ማደስ እንችላለን። ከ2000 ወዲህ ህንጻዎች ብዙ መሰራት ተጀመሩ። መጨረሻ ላይ አሁን ወደ ማጠቃለያ ስናመጣ ወደ ሜጋ ፕሮጀክት መጣን። የሜጋ ፕሮጀክት ጊዜ እንግዲህ ከ2018 ወዲህ ነው ብንል ዳይቨርስ የሆኑ ህንጻዎች ተገንብተዋል። ማለት ከሙዚየሞች እስከ ቤተ መጻሕፍቶች። ለምሳሌ ኪንደርጋርተንን ያስደነቀኝ የቀበሌ ኪንደርጋርተን ስገባ ከ100,000 ከሚያስከፍሉት ኪንደርጋርተን ያነሰ አይደለም። አም ሶሪ በቃ ገብቻየሁ አይ ዋዝ ሾክድ። 100,000 እና 200,000 ያስከፈሉ ከሚያሳዩት ቦታ እንግዲህ ምናልባት
አስተማሪዎች ስኪድ ይመጣል ቀስ ብሎ ይመጣል እና አይ አም ፖዚቲቭሊ አሜዝድ ሁሉም ቦታ ኪንደርጋርተንን መኖሩ እና ብዙ ነገር ነው የተሰራው ሰፋፊ ዘርፈ ብዙ ፓርኮች ተሰርተዋል ስፖርት ማዞሪያዎች ወካረኩና አራዳ ታች ለመሄድ ብዬ አቃተኝና በሪ በከንቱ ተመለስኩ ባለፈው የብስክሌት መንገዶች hundreds of kilometers ቀዳማይ ህፃናት ክብካቤ መስጫ ቦታዎች እነ ዶክተር ሸታየው በደሚሰሩት የግረኛ መንገዶች እና እነዚህን እናያለን እንግዲህ አራዳን ሙከራዎችን እንመልከት ከንጉሱ ጊዜ ጀምሮ በጣሊያን ፕሮፖዛል አሰርተው ሙሉ ነው ያጸዱት አራዳን ልጅ ሆነን ኳስና ሸንኮራ ገዛንበት ኳስ የተጫወቱበት ሜዳ ከዛ አሁን ተሰራ ይሄ ምን ማለት ነው every government wanted to develop ፒያሳ እስከ ሰራተኛ ሰፈር ነው ንጉሱ አጸድተው አሁን የተሰራውን ስራ ንጉሱ አስበውታል እና ዶክመንትድ ነው ውሸት አይደለም ሞዴል አለ ደርግም አስቦታል ቀደም ደግሞ ያሳያችሁ ደግሞ በኢህአዴግም ጊዜ ታስቧል so this is a mega project ዘርፈ ብዙ ሆኖ urban planning ጉግልም አፕዴትድ ያልሆነው ቢኖርኝም ዴንሲቲው ግሪንነስ እንዴት እንደመጣና ያለን ፒያሳ እንዴት እንደተለወጠች አሳይቼ መጨረሻ ላይ ከትላንት ወዲያ ያነሳሁት ፎቶ እዚህ ጋር ያለው እንደዚህ ሆኗል አመሰግናለሁ እኔም በቀጥታ ወደ ሁለተኛው አቅራቢያችን ነው የምናልፈው አመሰግናለሁ ስለተሰጠኝ እድል የአዲስ አበባን እድገት በ20 ደቂቃ ማቅረብ በጣም ፈታኙ ስራ እንደሆነ ይገባኛል ወንድሜ ዳዊት በተሳካ ሁኔታ አንስቶታል በዳዊት መነጽር ውስጥ አንዳንድ ነገሮችን ክሪቲካሊ አሰስ ለማድረግ ነው መሞክረው እኔ ከተሞች በተለያየ የትራንስፎርሜሽን ምዕራፍ ውስጥ ያልፋሉ አይቀሬ ነው ይሄ ኢኔቪታብል ፕራክቲስ ነው የትም ዓለም ላይ ነገር ግን ሁሉም ሞክረዋል የሚለውን የዳዊትን ሐሳብ ወስጄ በሙከራዎቹ መካከል ያለው ልዩነት በሙከራዎቹ መካከል ያለው የእሳቤ የትግበራ እንድምታ ልዩነት ምንድነው ይሄስ ለምን ዲፓርቸር ያመጣል የሚለውን ትንሽ ለማንሳት ሞክራለሁ እንዳያችሁት ነው የከተማ ሳይንስ ባለሙያዎች ሲገልጹት ከተማ ፊዚካላዊ አካል አይደለም ኦርጋናይዜሽን አይደለም ኦርጋኒዝም ነው ብለው ይነሳሉ ይሄን የሚሉበት ምክንያት ከተማ አለማደግ አለመሞት አለማርጀት አይችልም ተፈጥሮ አለው ውስጡ የሚንቀሳቀሱ ህይወት ያላቸው ነገሮች እስካሉ ድረስ ይሄ ሊያጋጥመው እንደሚችለው ይነሳልና የትኞቹም ከተማዎች በዚህ ውስጥ ያልፋሉ ከወንድሜ ዳዊት ጋር እስማማለሁ አዲስ አበባ እድገቷና የታሪክ ጥፋቶቿ ብለው ዳዊት በሚከፋፍላቸው ጉዳዮች ላይ ትንሽ ብቻ መልከታ ማድረግ እፈልጋለሁ በኋላ አሁን ያለውን የአዲስ አበባ ከተማ ትራንስፎርሜሽን ለመገምገም እነኚህ አንጓዎች በጣም ኢምፖርታንት ስለሚሆኑ ነው ዳዊት ያነሳባቸውን ጥፋቶች እስማማና ከነኚህ ጥፋቶች ግን አንድ ድምዳሜ ይዞ መነሳት ያስፈልጋል የተነሱት አንጓዎች በአዲስ አበባ እድገትና ጉዞ ውስጥ ወይም በአዲስ አበባ እርጅና ውስጥ ወይም በአዲስ አበባ መታደስ ውስጥ ፖለቲካዊ ነባራዊ ሁኔታዎች ያላቸውን ኢምፖርታንስ በጣም ማስተዋል ይገባል የከተሞች ምስረታ ሳይንስ ወይም የከተሞች ምስረታ ታሪካዊ ዳራ ያመላከተው ከተሞች ከኢኮኖሚ አንፃር ነበር ሲፈጠሩ የነበሩት ትራንስፎርም ሲያደርጉ የነበሩት ዳዊት እንዳነሳው ሰው አዳኝና ሯጭ በነበረበት ጊዜ ከተማ አልነበረም ሰው ትርፍ አምራች መሆን ሲጀምር ከሜዳና ከጫካ ወደ ቫሊ በሚወርድበት ጊዜ በኢኮኖሚያዊ ምክንያቶች ሰዎች ተሰባስበው መኖር ጀመሩ ያንን ተከትሎ ደግሞ ከተሞች መመስረት ጀመሩ ነው ሶ ይሄ ፓዝ የሚያሳየው ኢኮኖሚያዊ ምክንያቶች የሌበር ምክንያቶች በኋላ ግን ሌበርን ተከትሎ በመጣው ዲቪዥን ኦፍ ሌበር ዲቪዥን ኦፍ ፓወር ፖለቲካ የራሱ ሚና እየወሰደ እንደመጣ ነው የሚያመላክተው አዲስ አበባ ግን ከመሃል ላይ የጀመረችው ሰዎች ሃንተር አልነበሩም አዲስ አበባ ውስጥ ወይም ደግሞ እንደዛ ሆኖ አይደለም አዲስ አበባ ነው የፈጠሯት ፖለቲካል የበላይነት የነበራቸው አካላት መጥተው ነው አዲስ አበባን መፍጠር የጀመሩትና በሂደትም ሼፕ ያደረጉት ይሄ በጣም አዲስ አበባን ለመረዳት የአዲስ አበባን ዳይናሚክስ ለማወቅ ኢምፖርታንት ድምዳሜ ነው ብዬ ነው የማስበው ነው ሁለተኛው የዳዊት ባነሳቸውን በደንብ ነው የምስማማው በአብዛኛዎቹ ነገር ግን በየታሪክ ጥፋቶች ውስጥ የተፈጠሩ ጉዳዮች
የአዲስ አበባን ማንነት በጣም ወስነዋል። ይሄ በጣም ኢምፖርታንት ነው። አሁን ከተማ አስተዳደሩ ለሰራቸው ስራዎች ትልቅ ግብዓት ትልቅ ድምዳሜ ነው። አንዱ አዲስ አበባ የተመሰረተችው በሰፈርና ሰፈራ ነው። that's very important። እንደነ ለንደን እንደነማ አይነት አመሰራረት ቢሆን ኖሮ የራሷ የዴቨሎፕመንት ፓዝ ወይም ደግሞ የእድገት አቅጣጫ ይኖራታል። ሰፈርና ሰፈራ ደጃዝማች እንትና አዛጋ ቁጭ በል ሰራዊትን ባለመዋል እንትና አዛጋ ቁጭ በል ተብሎ የተመሰረተ ከተማ አፈጣጠሩም አሰራሩም ማቴሪያሉም ዲዛይኑም በጣም ሲግኒፊካንትሊ የከተማዋን ማንነት ይወስናል። በኋላ ላይ ሁላችንም እንዳየነው ነሪ በከንቱ የዚህ እሳቤ ተፈጥሮ ውጤቶች ናቸው። ሰራተኛ ሰፈር ወዘተርፍ የሚባሉት በኢኮኖሚ በጣም በታችኛው እርከን ውስጥ የነበሩ ሰዎች የሰፈሩባቸው አካባቢ ናቸው። አንፎርቹኔትሊ ግን በኋላ የከተማ ማዕከል በመሆናቸው ምክንያት በጣም በፍጥነት በጥቂት 10 ዓመታት ውስጥ ዲትሮሬት እንድታደርግ አድርጓታል። ይሄ በጣም ሊሰመርበት ይገባል። በዚህ ነባራዊ ሁኔታ ውስጥ የከተማ ማደሱ እንዴት ነው የተካሄደው የሚለውን ለመረዳትም ያስችላል። ሌላው ቴክኖሎጂያዊ ኋላ ቀርነት የአዲስ አበባ ተምሳሌት ነው። ገጠርን ከተማ ማድረግ በጣም ከባድ ነው። ከተማ መስራት ከባድ አይደለም። ፕሌን ሜዳ ላይ ፕላን ተሰርቶ ዲዛይን ጸድቆ ምናምን ከተማ ሲሰራ በጣም ቀላል። ግን በአንድ ወቅት ገጠር የነበረች በገጠር ሜንታሊቲ በገጠር ማቴሪያል ወዘተርፈ የተሰራችን ከተማ መልሶ ከተማ ለማድረግ የተደረገ ትግል ነው የአዲስ አበባ ፈተና የአዲስ አበባ ከተማ አስተዳደርን ፈተና የነበረውና እነኚህንም ይዞ መንደርደር በጣም አስፈላጊ ይሆናል። ለነባራዊ ሁኔታም አልተዘጋጀችም አዲስ አበባ ባይዘዌይ ታሪኩ ሊያከራክር ይችል ይሆናል እንጂ ሁሉም የሚግባባበት ምንድነው ወይ ማገዶ ፍለጋ መጥተው የሰፈሩባት ከተማ ናት ወይም ደግሞ እንደ ዳዊት እኔም ኮት ላድርግና ፕራይመሪ ዳታ አልተገኘም እንጂ አንዳንድ ጽሁፎችም አንዳንድ አፈ ታሪኮችም የሚሉት የውሃው ጠበል ስለሆነና በወቅቱ የነበሩ አንዳንድ ህመሞችን ከሮያል ፋሚሊ ሮያል መፈወስ የተመረጠች ሜዲካል ሴንተር ስለነበረች በዚህ ድራይቨር የተመሰረተች ከተማ ስለሆነች በጣም ብዙ ነገሯን ያወሳስባታልና እነኚህንም ኖት አድርጎ መንደርደር ያስፈልጋል። ወዴት እንደሚወስዳት ያውቁም። በቃ እዛ ጋር ሄደን እንታከም፣ እዛ ጋር ሄደን ውሃው እንታጠብ፣ እዛ ጋር ባርዛፍ ብዙ ስላለ ለዛ ማገዶ እንኑር እያሉ የመጡባት ቦታ ናት እንጂ ወዴት ነው የምንወስዳት የሚለው ላይ ግልጽ አልነበረም። በዚህ መንገድም የተንደረደረ ከተማ ሲደመር የጦር አበጋዞች በየሰፈሩ እዛ ማዶ ድረስ ዋርካው ድረስ እዛ እርሻ ድረስ እየተባለ የተቀመጡባት ስለነበር ይሄ መሰረቷን በጣም ይጎዳታል እና አሁን በኋላ ላይ የተካሄደውን የከተማ ሰርጀሪ በምን ያህል መንገድ እንዳያያዘው መሄድ ያስፈልጋል። እስማማለሁ አሁንም ከዳዊት ጋር የቀዳማዊ ኃይለ ሥላሴ ዘመነ መንግስት በተለይም ከጣሊያን ወረራ በኋላ የብር ኢዮቤልዩ ተከትሎ የአፍሪካ ህብረትንም ተከትሎ የመጣው ይሄ እኔ ደግሞ ሼር የማረግ ማፕ ነው። የመጀመሪያው የጣሊያኖቹ ድሮዊንግ ነው። ይሄ ቼዝ ቦርድ እና መሰል የከተማ ፕላን ድሮዊንጎች ሲወጡ መጀመሪያ ላይ ከወጡት ፕላኖቿ ነው። ይሄ አዲስ ኢንትሮዳክሽን ነበረ። እንዲሁ ዝም ብሎ ለሰፈረ ሰው የተሰጠ ጋይድ ስለነበረ ይሄም በጣም ያወሳሰበው ነገር አለ። ክሪቲካሊ ቢጠና በኋላ የሚነግረው ነገር አለ። ግን እዚህ ጋር ደግሞ ንጉሱ ከብር ኢዮቤልዩያቸው በኋላ ከወረራው በኋላ ኢንፍሉዌንስ የሆኑበትን አንድ ነገር ጠቀስ አድርጎ ማለፍ በጣም ያስፈልጋል። እሱም ከተማውን ሼፕ ስላደረጋት እሳቸው ውጪ ሀገር ሄደው ትንሽ ከርመው ስለመጡ በብዙ መንፈሳዊ ቅናት ነበር የመጡት እና ዘመናዊ ከተማ የመመስረት ፍላጎት ነበራቸው። አጼ ምኒልክ አካባቢ ላይ የነበረው ዘመናዊነትን ማምጣት፣ ስልክ ማምጣት፣ ቧንቧ ማምጣት፣ ኢምፖርት ማድረግ ነበረ። በዚህኛው ጊዜ ግን ትንሽ ለየት የሚያደርገው እኛም ከተማችን እንደዛ እናድርግ የሚል ዝንባሌ ስለነበር ትንሽ ድብልቅልቅ ያለ ነው። ዴቭ በጥሩ ሁኔታ ገልጾታል። ምን እንሁን የሚለው የፈረንሳዮቹን እንከተል ወይስ እንግሊዞቹን በጦርነቱ ወቅት ያገዙንን እንግሊዞች እንከተል ወዘተርፈ የሚለው ኮንፊውዥን አላት እና የዛ ኮንፊውዥን አውትፑት አዲስ አበባን በሆነ መንገድ ሼፕ አድርጓታል። አሁን የሚካሄደውንም ትራንስፎርሜሽን በጣም ይጎዳል። የጣሊያን ወረራም ዘመን የራሱ ነገር አለው። በርካታ አዳዲስ ነገሮች ተካሂደዋል። የከተማ እቅድ ንድፍ፣ አዳዲስ የግንባታ ቴክኖሎጂዎች ኢንትሮዲዩስ ተደርገዋል። እዚህ አካባቢ ላይ እነ ኮንክሪት የመጡበት ጊዜ ነው። ስልጣኔም በተወሰነ ደረጃ የተስፋፋበት ጊዜ ነውና እነኚህ ፎቶዎች ደግሞ ትንሽ አርጀት ይላሉ። ዴቭ ቅድም ካነሳቸው ጣሊያኖቹ እድል ነበራቸው። በተለይ ይሄኛውን አሁን ያለንበትን አካባቢ ከ4 ኪሎ ወደዚህ ያለውን አካባቢ ሼፕ የማድረግ እድል ነበራቸው።
ያንን ጥሩ ድል ተጠቅመዋል። ስልጣኔንም ትንሽ ኢንትሮዲዩስ አድርገዋል። ግን ሌሎች የአፍሪካ ሀገሮችን ሊጎዳ የሚችለውንም እድል ትንሽ ሲስተም ውስጥ አስገብተዋል። ከተማን በቆዳ ቀለም የመከፋፈል ዝንባሌ ነበር። እሱ ይንጸባረቃል እስከ መጨረሻው የከተማይቷ ሰርጀሪ ድረስ ቻሌንጅ ሆኖ ይመጣል። ንጉሱ የተወሰኑ ሀሳቦች አሏቸው። አዳዲስ ፕላን መር ግንባታዎችን ቅድም ዳዊት እንዳነሳው በትዕዛዝ እንደዚህ አይነት ሱቅ ስሩ፣ እንደዚህ አይነት ቤት ስሩ የሚል መንግስት መር የሆነ ሂደትን ሄደዋል። ለመጀመሪያ ጊዜ ግን በጣም ኢምፖርታንት የሆኑት የግራንድ ስኬል ኮንስትራክሽን የመጣበትም ጊዜ ነው። አርኪቴክቸራሊም እነ ኢሲኤ እነ የኛ ጽህፈት ቤት እዚህ ያለው የምታያቸው በጣም ዘመናዊ ከነ ህንጻም ግራንድ ስኬልም ይቻላል የሚለው ሐሳቤም ከፍ ያለበት ነው ከቤተ መንግስት በኋላና የማደስ ልምምዱ ግን ምን ይመስላል የሚለውን በኋላ ላይ ከዳዊት ጋር የምለይበትን ቦታ አነሳለሁ። ሶሻሊስት ኢትዮጵያ አንዱ ጥፋት ነው፣ አንዱ የአዲስ አበባ ከተማ ጥፋት ነው። ግን በጣም ኢምፖርታንት ነው ለከተማዋ። እነኚህን ታሪኮች የማነሳበት ምክንያት መንግስታቱን ነገስታቱን የመደገፍ ክሪቲሳይዝ የማድረግ አይደለም። በእነሱ ዘይቤ ምክንያት በከተማ ውስጥ ኢንስቶል የተደረጉ ከተማዋን ወደ ተለያየ አቅጣጫ የመሩ መልከ ብዙ ያደረጓት ነገሮች አሉና እነሱን በኋላ ለማየት ስለሚረዳኝ ነው። ሶሻሊስት ኢትዮጵያ ያው ዳዊትም እንዳነሳው የአደባባይ ማደስ ሂደት ነው የነበረው። 10ኛው አብዮት በዓል፣ 9ኛው አብዮት በዓል፣ 11ኛው አብዮት በዓል እያለ የአብዮት በዓል እስካለቀበት ጊዜ ድረስ በርካታ የአደባባይ ስራዎች ላይ ያተኮረ ነው። ግን ከምንም በላይ የውስን ካፒታል ገደብ መኖሩ፣ ፕራይቬት ሴክተሩን በጣም ፕሮቢት ማድረጉና መንግስት መር ሰፈር፣ መንግስት መር ኢንዱስትሪ፣ መንግስት መር መኖሪያ፣ መንግስት መር ዲዛይን መኖሩ ወደ ሳሪስ ስትሄዱ ያሉትን አካባቢዎች ወደ 22 አካባቢ በተወሰነ ደረጃ ስትሄዱ ያሉትን አካባቢዎች በጣም ለምንም የማይመቹ አሁን ድሪቶ ሆነው ይሄንን በደንብ የምታዩት የዚህን ሪመነንት አደጋ የምታዩት በ22 በውሃ ልማት በ22 የሚወርደውን ሰፈር ስታዩ ነውና የዚህ ስርዓት የከተማ ቅሪት ናቸው። እነሱ በጣም ለከተማው ያመጡትን ማየት ይቻላል። ግን ኢሴንሻሊ ምንድነው በዚህ ጊዜ ከተማው ላይ ያመጣው ጣጣ የማዳረስና የማስፋፋት ዝንባሌ ነው። ይሄ እንኳን አዲስ አበባን ዓለምን ሁሉ የወዛደሮች እናደርጋለን የሚል ፊሎሶፊ ኢንሄረንትሊ ይዞ ስለነበረ ከተማውን ለማዳረስ መሞከር በቃ ለሚደራጅ ለሚፈልግ ሁሉ የማዳረስ ግን የሚያዳርስበት ስርዓት አለመኖሩና ለመጀመሪያ ጊዜ አዲስ አበባ የኤክስፓንሽን ዳይሬክሽኗን መያዝ የጀመረችበት ጊዜ ነው። ወደ ታች ወደ ቁልቁልና ወደ ጎን መሄድ የጀመረችበት ጊዜ የተፈጠረው ነው። የኢህአዴግ ዘመን ያንን በተወሰነ ደረጃ ነው ያስፋፋው። ፈጣን የጎንዮሽ መስፋፋት ሆሪዞንታል ኤክስፓንሽን እና የቁመት ያላቸው ተቋማት እና የተቀናጀ ኢንፍራስትራክቸር የሚመስሉ ነገሮች መታየት የጀመሩበት ጊዜ ነው። ግን ኮንትራዲክሽኑ በጣም ዲስፓሪቲው በጣም ሰፊ ነው። ሁለቱም ቦታዎች አልነግራችሁም። ዩ ካን ኢማጂን ከእንትና ሱቅ እስከ እንትና ህንጻ ነው ዲስፓሪቲው እና ይሄ ፊዚካል ሜታፎር ነው ለኔ። የኑሮም ዲስፓሪቲው በዚህ ልክ ነው። የሚናገረው ብዙ ነገር አለ። ያው ለመድረክ አገልግሎት የማይሉና ሳይንቲፊካሊ በደንብ መጠናት ያለባቸው እና እንደዚህ አይነት ዲስፓሪቲ አዲስ አበባ ውስጥ ለመጀመሪያ ጊዜ ነው በጣም ጎልቶ መታየት፣ ኮንትራስቱ በጣም ጎልቶ መታየት የጀመረበት። ይሄ በኋላ ላይ የሚያመጣውን ኢምፕሊኬሽን ለማየት ሞክራለሁ። ግን ለመጀመሪያ ጊዜ ደግሞ የተደራጀ የከተማ ማደስ ልምምድም ታይቷል። ልደታ፣ ካዛንቺስ፣ ሸራተን አካባቢ ከነበረው ነው የሚጀምረው። ሸራተን አካባቢ ከነበረው ወደ ካዛንቺስ ሄደ፣ አሁን ኢሊሊ ያለበት አካባቢ፣ ከዛ ደግሞ ልደታ አካባቢ ያሉት የከተማ ማደስ ፕራክቲስስ ተጀመሩ እና እነኚህን ነገሮች በኋላ በተወሰነ ደረጃ መለስባቸዋለሁ። ከ2010 ወዲህ የከተማ አጀንዳ፣ የከተማ ሚናና የልማት ስትራቴጂ እና ያደሩ የቤት ስራዎች እና ለመጪው ጊዜ መዘጋጀት ዝንባሌ ጎልቶ የወጣ አጀንዳ ሆነ ማለት ነው። ያው ጊዜ ቢኖር ትንሽ ክሪቲካሊ ሰፋ አድርጎ ማየት ይቻላል። ከዚህ ትንሽ ቀደም የሚለው ጊዜ ግን ከተማ እንደ ጠላት የሚታይበትም ጊዜ ስለነበር ሃይበርኔት ያደረገበት ጊዜም አለ እስከ 1995 ድረስ። እርበን አጀንዳው አድሊ በሚባለው አይዲዮሎጂው ስለተሰወረ ያመጣው ነገር አለ። ጊዜ ስላሌለኝ ብዙ አልሄድበትም። ግን የከተማ ማደስ ልምምዶችን ቶሎ ኮይን እናርጋቸው፣ በጣም ኢምፖርታንት ናቸው። እስማማለሁ። ዳዊት ቅድም ያነሳውን ጋዜጣኔም ሼር አድርግና በሶስት ቃላት ማስቀመጥ ይቻላል። አንደኛ የመዘመን ቴንዴንሲ ነው፣ መዘመን ነው የዚህ ዘመን። አፍርሱ፣ ለንጉሱ ዩቤልዩ፣ ለአፍሪካ ህብረት የሚሆን ነገር ስሩ ነው እንጂ ደን ዋት የሚለው ነገር አልተመለሰም።
በማፍረስና በመገንባቱ ውስጥ የዜጎች ዕጣ ፈንታ አይታይም። ማጽዳት ላይ ያተኩራል። ጋዜጣው በግልጽ ምን ይላል? እነኚህ ሳንካዎች ናቸው፣ ተውሳኮች ናቸው ይላቸዋል። እና በጣም አደገኛ ፍረጃ ነው የሚሰጠው። ይሄ የማጽዳትን የጀንትሪፊኬሽን የሚባለውን ኮንሴፕት ነው በጣም ፕሌይ ያደርጉትና ኤሴንሻሊ ለውጭ ፍጆታ ነው በዚህ ጊዜ የነበረው ከተማ ማደስ። እኔ ከተማ ለማደስ የማይሞክር ሰው አይኖርም ብዬ ነው አርጊው የማደርገው። ግን መመዘን ካለበት በኦብጀክቲቭ መመዘን አለበት፣ በኤሌመንቶቹ መመዘን አለበት፣ ደም በቤኔፊሻሪውና በሌሎች አጀንዳዎች በኋላ በማነሳቸው መመዘን አለበት። በደርግ ዘመን የነበረው የከተማ ማደስ ልምድም እንደዚሁ ነው። አደባባይና መንገድ ላይ ያተኩራል። ንጉሱ የጀመሯቸውን መንገዶች ተከትሎ ይሄ ራዲያሉን ይዞ ወደ ታች ወደ አቃቂ ቃሊቲ የሚሄዱ ዝንባሌ ያኔ የመጣ ነው። ሞር አደባባዩን የሰራተኛ ሰፈር ይሄ የወዛደር ሰፈር ነው፣ ሰራተኛ የወዛደር ሰፈር የመመስረት ቴንደንሲ ነው የነበረው። ይህ ነው የሚባል የከተማ ማደስ አላየሁም እንደ ባለሙያ። በኢህአዴግ ዘመን የከተማ ማደስ ነበረ። ነጥብ ተኮር ነው በኔ እምነት፣ በኔ ግምገማ 3 ነጥብ ላይ ነው የምታዩት። በቃ አንድ ሸራተንና አካባቢው እሱ ከተማ ማደስ እንበለው ወይ ስንከራከርበት ለቤቱ ተዋለው። እኔ ከተማ ማደስ አይደለም ብዬ ነው መከራከር። ለመጀመሪያ ጊዜ የፕራይቬት ካፒታልን ከብዙ ዘመን ኢኮኖሚክ ዶርመንሲ በኋላ የመጣ ስለነበረ ሸራተንን የመሰለ ትልቅ ሆቴል የማምጣት ፍላጎት ነው የሄደው። ግን ኢሴንሻሊ አልታድ የሚባለው ሰፈር የተመሰረተው ከዛ በተነሱ ሰዎች ስለሆነ የሪሎኬሽን ቲዮሪውን መገምገም ይጠይቃል። ግን ነጥብ ተኮር ነው፣ ዞሮ ዞሮ ፖይንት ላይ ነው ያተኮረው። ምንድነው የተፈጠረው አስ ሪዛልት? ማን ነው ዳይሬክትሊ ቤኔፊት ያደረገው፣ ኢንዳይሬክትሊ ቤኔፊት ያደረገው የሚለው ሲመዘን ለእናንተ ተዋለው ፍርዱን። ልደታ አካባቢ ያቺ የምታያት ኳድራንት ናት። ይሄ አሁን ዳሽን ባንክን ተከትሎ ያለው ከልደታ ቤተክርስቲያን ማዶ ያለው ሰፈር ነው ሪኒዋል የነበረው። ያ ቶታል ጀንትሪፊኬሽን ለኔ ሙሉ በሙሉ ጠርጎ ማንሳት የክሊረንስ ስራ የተሰራበት ነው። ግን ምንድነው አዘ ሪዛልት? ኦኬ ማንሳት አንድ ነገር ሊሆን ይችላል፣ ልትገደር ትችላለህ እንደ ከተማ ባለሙያ። ግን መልሰ የሰራው ምንድነው የሚለውን ለመፈተሽ ያስፈልጋል። ለኔ በኋላ ማነሳው ነገር አለኝ እዚህ ላይ። ግን ሞር ፊዚካላዊ ደሳ ላይ ነው ያተኮረው። ትዝ ይላችሁ ከሆነ የወቅቱ ጠቅላይ ሚኒስትር እቺ 3 መልክ ያላትን ከተማ ቢያንስ 2 ያሉበት ንግግር ተጠቃሽ ነው። ግን እንዴት የሚለው ከውስጡ ሊፈተሽ። ሶስተኛው የዚህ ጊዜ ቻሌንጅ እዚሁም ካዛንቺስም የሌሊ አካባቢ ላይ ያለውን ማስታወስ ይቻላል። ከዛ ዳታውንም ማቅረብ ይችላልው። በጣም ፖፑላር የሆነ በማንቸስተር ዩኒቨርሲቲ የአፍሪካን ሲቲስ ኔት ሪሰርች ኮንሰርቲየም አባል የሆነ ኢዛን አዲስ የሚባል በጣም ጎበዝ ልጅ አለ። እሱ የጻፈውን ጽሁፍ እዚህ ላይ እንደ ሶርስ መጥቀስ ይችላለሁ። ካዛንቺስንም ልደታንም በደንብ አጥንቷል። ካዛንቺስ የፈረሰው በወቅቱ ከነበሩት ውስጥ የፈረሰው ፕሪዶሚናንትሊ ይላል እሱ፣ ቁጥርም ያስቀምጣል። ፕሪዶሚናንትሊ መኖሪያ ነው የፈረሰው፣ ፕሪዶሚናንትሊ ቢዝነስ ነው ሪፕሌስ ያደረገውና ዋት ካይንድ ኦፍ ምን አይነት የከተማ ማደስ ነው ይሄ ብሎ ትንሽ መፈተሽ ያስፈልጋል። እኔ ማነሳቸው ነገሮች ይኖርኛል። ዞሮ ግን the whereabouts አይታወቅም። አሁን ከካዛንቺስ የተነሱ ሰዎች የት ነው የሰፈሩት፣ እንዴት ነው የተነሱት የሚለው ነገር በጣም አከራካሪ ነው። ስለዚህ የዚህን ዘመን የከተማ ማደስ ልምምዶች ነጥብ ተኮርና የፖለቲካል ኢንስትሩመንት አድርገው ተጠቅመዋል ብዬ እከራከራለሁ። የፖለቲካል ብቻ ሳይሆን የኢኮኖሚክ ሪዲስትሪቢዩሽን ውስን የነበረውን የመሬት ሀብት ማውጣትና መልሶ ሪዲስትሪቢዩት የማድረግ ለተወሰነ ፖለቲካል ፓትሮኔጅ የመጠቀም ዝንባሌ የታየበት ነው። እኔ ምስማማለሁ። የአፍሪካን አርባን ኮንሶርቲየም ሪሰርች ተመራማሪዎችም ይስማማሉ። ከ2010 በኋላ በጣም ላንድማርክ የሚሆነው ለኔ እና እንደ ትልቅ አጀንዳ መነሳት አለበት ብዬ የማስበው አዲስ አበባ ለመጀመሪያ ጊዜ ወደ ጎን እንዳትሰፋ መደረጓ ነው። እና አዲስ አበባ የራሷን ድንበር ስላላት ይሄ የፊዚካል ድንበር ጉዳይ አይደለም። ይሄ ላንድማርክ ዲሲሽን ከተማዋ አዳዲስ የከተማ ልማት እሳቤዎችን እንድትመረምር ያደርጋታል። ድሮ የነበረው የአዲስ አበባ የልማት ዘይቤ ሰፋ ያለ መሬት ትፈልጋለህ፣ በቃ እዛ አካባቢ ይውሰዱት የሚል አይነት ኳስ የመወርወር እጣፋንታው አበቃ ማለት ነው። እና ሰፊ የእርሻ መሬት አይቶ የመጎምጀት ዝንባሌ ነፃ እየወጣች መጣች። ስለዚህ አዲስ አበባ ኢንዋርድ ሉክ ዲፓርቸሩ ይሄ ነው በኔ ግምገማ። ከተማ ወደ ውስጥ መመልከትና አሁን ነዋሪዎቿንና ራሷን ለማልማት ማሰብ መጀመር አለባት የሚል ነው።
መሰረታዊያን ተብሎ የተጠቀሱትንም ከተለያዩ ሶርሶች አይቻለሁ። በጣም እንደ ገለልተኛ ባለሙያ ነው ያጠናሁት። ፕሮባብሊ በዚህ ላይ የተጻፈውን መጽሐፍ በጥቂት ወራት ውስጥ እንደሚወጣ ገምታለሁ። የከተማ ሚና የእድገት አቅጣጫዎችን ይፈትሻል። አንላይክ ዘ አደርስ መለስ ብሎ ይሄ ዓለም አቀፍ ስታንዳርዶችን አዶፕት የማድረግ ዝንባሌ ነው የሚታየው። አንዱ ድሃ ተኮርና ሰው ተኮር የሚባለው ሐሳቤ በጣም የገነገነበት ጊዜ ስለሆነ በዚህ መነጽር ፈትሻለሁ። ኦኬ ምን ያህል አሁን የተካሄደው ትራንስፎርሜሽን ድሃ ተኮር ነው ሰው ተኮር ነው? ቅድም ያልኳችሁ አይደሉም። አሁን ልደታን ጠርገ ካዛንቺስን ጠርገ በጣም ጥሩ 5 ስታር ሆቴል ኢምፕሊመንት ማድረግ አግሪጌትሊ ትርጉም ይኖረዋል። አይ ሚን ዜሮ ሳም ነው ያልኩ አይደለም። ግን ደግሞ እዛ ጋር የነበሩ ሰዎች ዜጎች ወዘተ በሲመዘኑ ምንድነው ሁለተኛው ኦብጀክቲቭ ምን ነበረ? ለኑሮ ምቹ የሚለው በጣም ትልቅ ዲስኮርስ ነው። በፖለቲካል ሊደርሺፑም በቴክኒካል ኦፊሶችም አካባቢ የሚሰማው ቃል ይሄ ነው። ከተማን ለኑሮ ምቹ እናድርግ፣ ለነዋሪዎቿ ምቹ እናድርግ። ሌላው ተወዳዳሪ እናድርጋት፣ ኮምፒቲቲቭ ሲቲ መሆን አለባት። ለምን የሚለው በኋላ የተወሰኑ የሚነሱ ነገሮችን አነሳለሁ። ሌላው የሚነሳው አካታችና ማንንም ወደ ኋላ ማይተው ነው። ፍትሃዊ ከተማ የሚለው ነው። ይሄ በዳዊት ባነሳው ኮንቴምፖራሪ አርባኒዝም ውስጥ በጣም ፕሮሚነንት ከሆኑ 3 ቲዮሪዎች ጋር ይስማማኛል። አንዱ ፌኒስቴይን የምትባል የሰብአዊ መብት ተከራካሪ አርባኒስት የምታነሳው ነገር ነው። እሷ ምንድነው የምትለው? ዘ ጀስት ሲቲ ሞዴል ያስፈልገናል። ፍትሃዊ ከተማ አንድ ከተማ ፍትሃዊ ነው የምትባለው አትሊስት 3ቱን ካሟላች ነው። ላይቨብል ከሆነች፣ አካታችና ማንንም ካልተወችና ዲሞክራሲያዊ ከሆነች ይላሉ። ሁለቱን ከሷ ተውሼ ለመመዘን ሞክሬያለሁ። ሁለተኛው በጣም ኮንቴምፖራሪ ጸሐፊና በአፍሪካን አርባኒዝም የሚጻፈው ጉድፌሎ የሚባል ፕሮፌሰር ነው። ጉድፌሎም የሚለው ምንድነው? ከተሞች ተወዳዳሪነታቸውን ማጠናከር አለባቸው እና ከተሞች ተወዳዳሪነታቸውን ማጠናከር ያለባቸው በአንድ ትልቅ ምክንያት ነው። ግሎባላይዜሽን የሚባለው አሁን የዓለም ስርዓት ናሽናል ቦርደሮች ፌድ አዌይ እንዲያደርጉ ብዙም ከኖሚናል ቫልዩ እንዳያልፉና የዓለም ኢኮኖሚም ፖለቲካም በከተሞች ብቃት ላይ በከተሞች ሚና ላይ እንዲመሰረት ስለሚያደርግ ስለሆነ ከተሞች ተወዳዳሪነትን ማሳደግ ኖት አት ዘ ኤክስፔንስ ኦፍ ማለት በሌሎች እንትኖች ላይ በሌሎች ኦብጀክቲቮች ላይ በሰው ተኮርነታቸው ላይ ዜጎችን በማገልገላቸው ላይ ኮምፕሮማይዝ ሳያደርግ ግን ደግሞ ጠባብ መንገድ ፈልገው ተወዳዳሪ መሆን አለባቸው ብሎ ይከራከራል። እኔም ከዚህ ሀሳብ ጋር እስማማለሁ። ሶስተኛው የስሉት ከተማ ሞዴል ነው። በተለይ የሳውዝ ኮሪያ ሞዴል ነው። እነ ሳውዝ ኮሪያ ደግሞ ከተሞችን ስማርት በማድረግ ግን ደግሞ አረንጓዴ ማድረግ ይቻላል፣ ማልማት ይቻላል። ይሄ ቅይጥ የሚለው ሀሳብ ትንሽ በተሻሻለ ሁኔታ የቀረበበት ነው። ሶ በእነኚህ መሰረታዊያን ነው እኔ የአዲስ አበባን አዲሱን እድገት ያየሁት። ሶ እነኚህ ናቸው ርዕዩም አላማና ትግበራ የተባሉት። አሳክተዋል ወይ? አሁን የተባሉትን እውነት ሰው ተኮር ሆነዋል ወይ? እውነት ተወዳዳሪነትን ማረጋገጥ ችለዋል ወይ? እውነት ፍትሃዊና እኩልነትን ማንንም ወደ ኋላ ያልተው መሆን ችለዋል ወይ? የተሰሩት ስራዎች የሚለውን ነው ቶሎ ለመገምገም የሞከርኩት። የቅድሞቹን ሳንካዎች እንደተጠበቁ ሆነው ሁለት ኬዞችን ነው ማየው። አንዱ በትራንስፖርት ኦሪየንትድ ዴቨሎፕመንት ኮሪዶር፣ አንዱ ደግሞ በሪቨር ሳይድ። በሁለቱ እሳቤዎች ውስጥ አሁን የተባሉት ነገር ምን ያህል ተካተዋል ነው። ትንሽ ለማታውቁት እኔ ጋር የደረሰውን ፈርስት ሃንድ ዳታ ለመስጠት የትራንስፖርት መር ኮሪደር የሚባሉት በአዲስ አበባ 11 ኮሪደሮች ውስጥ የተመጣውን ትራንስፎርማቲቭ ስራ ነው። አሁን ከ2016 15 መጨረሻ አካባቢ ጀምሮ ከዝግጅት እስከ ትግበራ ሄደውን ነው። ይሄ ትራንስፖርት መር ኮሪደር 11 በሁሉም አቅጣጫ እዚህ ላይ በመታያቸው በዚህኛው አረንጓዴ፣ ቢጫ፣ ፐርፕል፣ ሬድ ከለር የተሰራጩትና ከመሃል ወደ ዳርቻ ራዲየት ያደረጉትን ኮሪደሮች ያካተቷቸውን አጀንዳዎችና ቅድም ካልናቸው ጋር የመካተታቸውን እድል ነው ለመመርመር የሞከርኩት። ይሄኛው ኮሪዶር በድምሩ 5414 ሄክታር መሬት ካቨር ያደርጋል እና በውስጡ ወደ 205 ኪሎ ሜትር አስፋልት መንገድ፣ 368 የእግረኛ መንገድ፣ 250 ኪሎ ሜትር የሳይክል መንገድ፣ 180 አሁን ትንሽ ጨምሯል ይሄ ቁጥር፣ ፓርኪንግ እና ተርሚናሎች፣ 180 የውሃና ፍሳሽ መስመሮች፣ 362 ኪሎ ሜትር የኤሌክትሪክ መስመሮች፣ 366 ቴሌኮሙኒኬሽን መስመሮች፣ 507 አረንጓዴ ሽፋን፣ 507 ሄክታር የህፃናት መጫወቻዎች 102 ይሄም ትንሽ ከፍ ብሏል። የህዝብ ሽንት ቤቶች 211፣ 193 ፕላዛ እና አምፊቲያትር፣
155 ስፖርት ፋሲሊቲዎችን ያጠቃልላል። ሆን ብዬ እኔ ስዕሎችን አላካተትኩም፣ ምክንያቱም አንደኛ ዕለት ተዕለት እያየናቸው ነው አይደል፣ አቋርጠን እየሄድን ነው፣ ኢንጆይ እያደረግን ነው። እዚህ ያሉትን ነው አሁን የጠራሁትና ስዕል ብዙ ያላካተትኩት ለዛ ነው። የወንዝ ዳርቻ የሚባለው 1160 ሄክታር መሬት ነው። አሁን በድምሩ ወደ 8000 ሄክታር ማለት ነው። ሁለቱን ስንደምር 7000 ሄክታር አካባቢ ይሄዳል። 50 ኪሎ ሜትር ርዝመት ያላቸው በቀበናና በዚህ ከእንጦጦ በዚህ በራስ መኮንን ድልድይ የሚያልፈውን ጀምሮ 50 ኪሎ ሜትር ነው። ተፈጥሮን መሰረት ያደረገ ወይም ኔቸር ቤዝ ሶሉሽን የሚባል 456 ሄክታር የአፈርና ውሃ ጥበቃን 45 ቼክ ዳሞችን 15 ግድቦችን 7 አርቲፊሻል ሐይቆችና በርካታ ፋውንቴኖችን ያቀፈው ስርዓት ነው። ኢሴንሻሊ ኢቫሉዌት ሲደረግ ለውጡ ይሄንን ነው የሚመስለው። አሁን እነኚህ ነገሮች በከተማ ሳይንስ መነጽር እና ባለፉት ዓመታት ከተደረጉት አንጻር ሲመዘኑ ያላቸውን እንድምታዎች ላይ ትንሽ ጊዜና ጆሮ እንድትሰጡ ይፈልጋሉ። አንደኛ እኔ የመመዘን የምፈልገው በሽፋኑ ነው። ካቨሬጁ ምን ማለት ነው? እንድምታው ይህን የሚያክል 7000-8000 ሄክታር መሬት ካቨር የሚያደርግ ኤክስቴንሲቭ የሆነ ስራ ኢንቴንሲቭ የሆነ ልማት ማካሄድ እና ይህንን 50 ኪሎ ሜትር ርዝመት ያለው ወንዝ ካቨር ማድረግ ባለፉት 50-60 ዓመታት ዳዊት ባነሳቸው ታሪኮች ውስጥ ከነበረው ኦፖርቹኒቲ ጋር ነው ማመዛዘን ነው። ካዛንቺስ፣ ልደታና ሸራተን አካባቢ በድምሩ 10 ሄክታር ነው በድምሩ። እና ይሄ የምናወራው የ30 እና የ2 ዓመትን ኮምፔር አድርገን ነው ማለት ነው። ሁለተኛ ይሄ ሽፋን ይሄ ካቨሬጅ ጂኦግራፊካሊ ሲሰራ ለአንዳንዶቹ ሀገር ያክላል። አሁን የጅቡቲ ቶታል ቢልት አፕ ኤሪያ ከአንዱ ኮሪደር ጋር አይመጣጠንም። ኦር በጣም ከሚነገርለት የኪጋሊ የሩዋንዳ አንጻር ሲመዘን ምንም ልታነጻጽሩት አትችሉም። ይሄ ካቨሬጅ በቃ ዝም ብሎ ማዳረስ ኤክስፓንሽን የሚባለው ቢለካ ነው። ሁለተኛ ግን እኔ ይሄኛውን አፕሪሺየት የማደርግበት ሪዝን እንደ ባለሙያ ነጥብ ሳይሆን ሲስተም ትራንስፎርም ያደረገ ነው። ይሄ በጣም ትልቅ ሊፕ ይመስለኛል፣ ትልቅ ዲፓርቸር ይመስለኛል። እኔ የተወሰኑ የከተማ ነጥቦችን ወስደ ካፒታል ኢንቴንሲቭ ሆነ ትላልቅ ህንፃዎችን ኢንትሮዲውስ አድርገ እዛ ውስጥ ሊከሰቱ የሚችሉትን ፖለቲካል ሩመርስ ለዜጎች እኩል ተጠቃሚነትን የማረጋገጥ ሊሚቴሽን ሙሉ በሙሉ ቀልብሶታል። ይሄ ከተማዋን ሲስተማቲካሊ ትራንስፎርም ማድረግ የሚችል የሲስተምስ ትራንስፎርሜሽን ስኬል ነው ብዬ ነው የምከራከረው እንጂ ኮሪዶር ብቻ አይደለም። በሳይንሱ ኮሪዶሮች ሪፕል ያደርጋሉ። በኋላ ትንሽ እመጣበታለሁ። ሪፕል የማድረግ እናንተ መንገዱን ከከፈታችሁ ከመንገዱ ቀጥሎ ያሉት ግራና ቀኝ በራሳቸው ጊዜ የመስፋፋት እድል አላቸው የሚለውን የተከተለ ስለሆነ ካለፉት እድገቶች የሚሻለው ለውጭ ኮንሰምፕሽን ወይም ደግሞ ለነጥቦችን ለፖለቲካል አሬንጅመንት የመጠቀም ሳይሆን የከተማውን ሲስተም አጠቃላይ የመቀየስ እርምጃ ነው ብዬ ነው የምገመገመው። ሶስተኛው ይሄንን ማፕ ወስደን ይሄንን አሁን ቅድም ያየነውን የ11 ኮሪደሮች ማፕ ወስደን ከሌሎች የልማት አጀንዳዎች ጋር ኦቨርሌይ ብናደርገው፣ ለምሳሌ እኔ እንኳን የምመራውን የቀዳማይ ልጅነት ልማት ፕሮግራም ብቻ ብናስቀምጥ ይሄ ልማት ከሌሎች ልማቶች ጋር ያለውን ትስስር እና ቅንጅት ቀጥሎ በከተማው አጠቃላይ ተጠቃሚነት ላይ የሚያመጣው እድገት ከአረንጓዴ አሻራ ጋር፣ ከተማሪዎች ምገባ ጋር፣ ከሴቶች ስራ እድል ፈጠራ ጋር ቀጥተኛ ትስስር አላቸው። ሲሎስ አይደለም እንደ ሌሎቹ አንዴ መንገድ ሰርተ በሳምንቱ ቴሌ ሲመጣ መንገድ የምትቆርጥበት አይነት ስርዓት አልተከተሉም እና ይሄ በጣም አፕሪሺየት አደርጋለሁ እንደ ባለሙያ። ሌላው ስኬሉ ነው። ዳዊት ያግዘኛል። ብዙ ጊዜ የሜየርስ ኦፊስን የሚጎበኙ የውጭ ሀገር ባለሙያዎችን ስናገኝ በጣም ይደነቃሉ። በዛ ዘመን እንዴት ነው በዚህ ግራንድ ስኬል ማሰብ የቻላችሁት ይላሉ። እና ስኬል በጣም ኢምፖርታንት የስፓሻል ዴቨሎፕመንት ፓራሜትር ነው እና የዚህን አዲሱን የከተማ ትራንስፎርሜሽን አፕሮች መለካው ነው አንዱ ስኬሉ የሆነ ሰፈር አድሶ ምናምን እያሉ ቀስ እያሉ ማይነር ሰርጀሪ የማካሄድ ሳይሆን ትራንስፎርማቲቭ የመሆን የከተማውን አጠቃላይ ስርዓት አንድ መንገድ ስትዘረጋ ያንን መንገድ ተከትሎ የሚመጣ የመሰረተ ልማት፣ የሰርቪስ፣ የኢኮኖሚ፣ የንግድ ስኬሉ ግራንድ መሆኑንም አፕሪሺየት አደርጋለሁ። አዳጊና ተስፋፊም ሪፕል መሆኑንም ማየት የሚቻል ይመስለኛል። ሌላው እኩል ተጠቃሚ ማድረግ ይችላሉ ወይ ማለት አጌንስት ኦል ቶክስ ነው እኔ ኢቫሉዌት ለማድረግ የሞክረው።
አንዱ የተቀናጀ የመንደር ልማት የሚባለው ብዙዎቻችን ምን ያህል እናውቀዋለን። ሁለቱን ለአብነት አነሳለሁ በፍጥነት። ለምሳሌ የተወሰኑት ከካዛንቺስ አካባቢ ሪሎኬት የተደረጉት የሄዱባቸውን መንደሮች ለመጎብኘትና ለመገምገም እድሉን አግኝቻለሁ። እነሱ የሰፈሩበት አካባቢ ላይ ኢንቲግሬትድ ኔይበርሁድ መፍጠር ተችሏል። ይሄ ሊፈጠር ይችል የነበረውን ሶሻል ክራይሲስ፣ ኢኮኖሚክ ክራይሲስ፣ የሶሻል ፋብሪክ መሰነጣጠቅ ወዘተርፈ ያተረፈ ትልቅ እርምጃ ነው የሚሆነው። የትኛውም ከተማ በነገራችን ላይ ሳይነካ ሳይጎዳ ወይም ደግሞ ሰዎችን በተወሰነ ሁኔታ ሳያንቀሳቀስ ሊታደስ አይችልም። ዛሬ ራይት ናው ላለፉት 10-15 ዓመታት ዋሽንግተን ዲሲ ላይ ዋተርፍሮንት ሪዴቨሎፕመንት የሚባል ትልቅ ፕሮጀክት እየተካሄደ ነው እና በርካታ ሰዎችን አንስቷል። በርካታ ፖለቲካል እንቅስቃሴዎችን የፈጠረ እድሳት ነው እና ለኛ የመጣ ነገር አይመስለኝም እንደ ባለሙያ። እና ኢሴንሻሊ ግን ምን አይነት ሪሜዲያል ኢፈርትስ ወይም መፍትሄ መስጠት ኢፈርት ተከትሏል የሚለውን ለማየት ስሞክር ነው። እኔ እነኚህ የተቀናጁ መንደሮች የሚያመጧቸው ነው። ኦን ደ ፍሊፕ ሳይድ ስንቶቻችሁ እንደምታውቁት አላቅም፣ ቃጥላ አካባቢ ለሚኩራ 108 ሄክታር የሚባል አንድ አዲስ ኔይበርሁድ አለ እና ይሄ ኔይበርሁድ ኢዝ ኢንክሬዲብል። ስትራቴጂው፣ ፕላኑ፣ የዴቨሎፕመንት ስትራቴጂው፣ የኮምፐንሴሽን ስትራቴጂው ሊከሰቱ የሚችሉትን ቀውሶች ማኔጅ ለማድረግ የተጠቀመባቸውን አይ ቲንክ ዝርዝሩን አልንገራችሁ። ኢንትረስትድ የሆናችሁ የሚዲያም የዘርፉን ባለሙያዎች ልታዩ ትችላላችሁ። እኔ ግን ትልቅ ነገር የተማርንበት ይመስለኛል። ዜጎች እዛ የነበሩትን አርሶ አደሮች ጭምር ሆስት ኮሚኒቲው ጭምር ሊቀናጁ የሚችሉበት መንግስት የስቲሪንግ ሮል ነው የተጫወተበት። ይሄ ለኔ የኢኩዊቲን ፓራሜትር ያሟላ ነው። ፐብሊክ መገልገያዎች ሁለት ነገር ብቻ ላነጻጽር። ካዛንቺስ አካባቢ ኢሊሊ ያለበት ቦታ ሲፈርስ የፈረሰው ቦታ 100% ቢውልት አፕ ነው የሆነው። 100%። ልደታ ክሎስ ቱ 92% ቢውልት አፕ ነው የሆነው። ይሄ በጎግል እርዝ ሜዠርስ አደረገው ማለት። ካዛንቺስ ግን አይ ካን ሴይ 100% ግሪን ኤሪያ ነው የሆነው። ኮንትራስቱ ኢዝ አሜዚንግ። 100% አፍርሰ መልሰ 100% ዜጎቹን መጥቀም የማይችል በቀጥታ መጥቀም የማይችል በሚለው ኳሊፋይ አድርገው ነገር በሰራበት አጀሰንት ቦታ ላይ 100%ቱን ስታድስ መልሰ 100%ቱ ግን ህዝብን እንዲጠቅም ማድረግ ቢሸጥ ከተማ አስተዳደሩም ሊያገኝ ይችላል ብዬ ገምትና ግን ምን አይነት የኢኩዊቲ ሜንታሊቲ ነው ብዬ አስባለሁ። የህፃናት መጫወቻዎች በ5000 ሄክታር ውስጥ 122 አካባቢ ተገንብቷል ማለት ከማካተት ከእኩል ተጠቃሚነት አንጻር ያላቸው እንድምታዎች ብዙ ናቸው። ከፌኒስታይን የጀስቲስ ሲቲ ሞዴል የፍትሃዊ ከተማ አንጻርስ ምን ነበር የሚመስለው የሚለውን ኢቫሉዌት አድርጌያለሁ። ማወያየት እና ማሳመን ችለዋል ብዬ ነው የማስበው። ማወያየት እና ማሳመን 100% ኮንሰንሰስ የሚፈጠርበት ፕሮሰስ አይደለም፣ ግን በአብዛኛው የተነሱበትን ስፍራ ጭምር ተመልሶ ለማየት የሄዱበትን መንገድ የተነሱትን ሰዎች ከተገቢው በላይ ለመካስ የተካሄደበትን መንገድ ኢቫሉዌት አድርጌያለሁ። ስንቶቻችሁ ይህን ስቶሪ እንደምታውቁ አላውቅም። እኔ ባለኝ ኳሊቴቲቭ ዳታ ከተማ አስተዳደሩ ካሳ ከፍሎ ህጉ የሚፈቅደውን ካሳ ሁሉ ከፍሎ ሲያበቃ የትራንስፖርት ካሳ ከፍሎ ያንን የትራንስፖርት ካሳ እንኳን ኮንዚዩም እንዳያደርጉት መኪናና ጉልበት አቅርቦ ሪሎኬት ያደረገበት አይነት ነገር ኤክስትራ ማይል ነው ብዬ ኢቫሉዌት አደርጋለሁ። እነኛ አካባቢዎችን ለኢኮኖሚ ተጠቃሚነት የተሰሩበት በተለይ እነኚህ ትንንሽ ሱቆቹ ከዛው አካባቢ የተነሱትን ነጋዴዎች ቨልነራብል የሆኑ ለምሳሌ ካዛንቺስ አካባቢ ብትሄዱ ለነገዋ ጸጉር ቤት፣ ለነገዋ እንጀራ፣ ለነገዋ ስጋ ቤት የሚሉትን ስታዩ በአንድ ወቅት በካዛንቺስ ወይም በሌላው የከተማችን አካባቢ ላይ ለተጎሳቆለ ኑሮ ክብራቸውን ለሸጡበት ኑሮ የተጋለጡ እህቶች ሪሃብ አድርገው መልሰው ዛጋ መስራቱ ለኔ የፍትሃዊነት ኢምፕሊኬሽን አለው ብዬ ወስዳለሁ። አካታችነትን በተመለከተ መንገድን ብቻ ማንሳት እችላለሁ። አንድ መንገድ ኢንቲግሬትድ መሆኑ ወክዌይ መኖሩ ባይክ ሌን መኖሩ አንድ ሶስተኛ ህዝብ በእግሩ በሚመላለስባት ከተማ ውስጥ ወክዌይን በተገቢው ከማስፋፋት በላይ የአካታችነትን ለአረጋውያን የማረፊያ መንገዶችን ወዘተርፈ ከማሳለፍ በላይ አይ ቲንክ እድል አለ ብዬ አላስብም። እቺን ብቻ አንስቼ ጨርሳለሁ። የልማት ዘይቤውንም ኢቫሉዌት ለማድረግ ሞክሬያለሁ። እኔ የአዲስ አበባ ትራንስፎርሜሽን ከተማ ማደስ ነው ብዬ አልስማማም። ከተማ አይደለም የታደሰው። ከተማ ማደስ ሰብጀክት ቱ a lot of criticisms። ከተማ ማደስ በእንግሊዝኛው urban renewal ነው ከተባለ ነው። አዲስ አበባ ከ7000 ሄክታር ውስጥ
ፒውር አርበን ሪኒዋል ያካሄደችው ከ6 እስከ 7 ሄክታር በማይበልጥ መሬቷ ላይ ነው በትክክል ኢቫሉዌት ከተለካ ማለት ነው። ከዛ ይልቅ ከተማ ምንድነው ያደረገችው? እኔ ማደስ ብቻ ሳይሆን የተወሰኑ የታደሱ አካባቢዎች ቢኖሩ መልሶ በህይወት የኖሩ አካባቢዎች አሏት አዲስ አበባ። ማንም ያልተከራከረላቸው ማንም ሲስተማቲክ አሳሲኔሽን ተካሂዶባቸው የነበሩ የከተማይቱ ዳርቻዎች የከተማይቱ ኮሪደሮች ሪቫታላይዜሽን የሚባለውን አፕሮች የተከተሉባቸው አሉ። አፕግሬድ የተደረጉ አሉ። ማሳያ አለኝ። የቦሌ ኮሪደርን እንውሰድ። ከመስቀል አደባባይ በቦሌ አድርጎ ወደ ኤርፖርት የሚሄደው መንገድ በ1990ዎቹ መጀመሪያ አካባቢ ቫይብራንት ኢኮኖሚክ ኮሪደር ነበረ። ስንቶቻችሁ እንደምታስታውሱ አላቀም። በጣም ቫይብራንት የነበረ ኢኮኖሚክ ኮሪደር ነው። ማሳያ የሚሆነኝ ልክ ጫፉ ላይ ከደንበር ወረድ ብላችሁ የነበረ አንድ የህዝብ ትምህርት ቤት አለ። እሱ ጋር ኒውዮርክ ካፌ የሚባል ነበር እና እንደ ዳዊት ፎቶውን አላቀረብኩም እንጂ ኒውዮርክ ካፌ ወዘ ላንድ ማርክ እኮ ኢን 1990s። ምን ነበር ኒውዮርክ ካፌን አትራክት አድርጎ እዛ ጋር ያመጣው ስትሉ ኢሴንሻሊ ያ ኮሪዶር የነበረው ቫይብራንሲ ነው። ሶ በፕላኒንግ እና በፖለቲካል ዲሲዥን ይመስለኛል ዳታው ማቅረብ ሞክራለሁ በሌላ መድረክ ያ ኮሪዶር አሳሲኔት ነው የተደረገው እንዲሞት ነው የተደረገው እና ኢኮኖሚክ ቫይብራንሲውን 100% ሉዝ ነው ያደረገው ሉዝ ነበር ያደረገው እና ይሄ የኮሪዶር ልማት በኔ ግምገማ ያንን ቀጠና መልሶ በህይወት አኑሮታል። አሁን ካፌዎቹ እንደገና ስራ ጀምረዋል። የንግድ ሱቆቹ መከራየት ጀምረዋል። እንዳው መኖሪያ ቤቶቹ ወደ ንግድ ሱቅ ይሄ ሪቫታላይዜሽን ነው እንጂ ሪኒዋል አይደለም በኔ እምነት። እና ያንን ኢኮኖሚክ ኢንጀስቲስ እንዴት አድሬስ ማድረግ ይቻል ነበር ከዚህ ውጪ ብዬ ይከራከራል። ሁለተኛ ማሳያ የማደርገው ደረጃ ማሳደግ የሚባልም ነበረው። አንዳንዴ ከተሞች ሲያረጁና ሲሞቱ አይታወቅም። it is like a cancer cell ነው የሚይዛቸው። ለምሳሌ ከሜክሲኮ በኤዩ አድርጎ በሳር ቤት አድርጎ ይመጣ የነበረው ኮሪደር ማንም ትዝ የሚለው አልነበረም። ሰላም ይመስላል። ኤዩ አለ እዛ አካባቢ፣ ሜቴክም በዚህ በኩል አለ፣ ፌደራል ፖሊስም በላይ ስላለ አስፋልቱም ንጹህ ስለነበረ ያ ኮሪዶር እየሞተ እንደነበረ ካንሰር እየያዘው እንደነበረ ወደ ሌላ ቫይብራንት ኮሪደር ሊቀየር እንደሚችል ማንም አያስተውልም እና ዝም ብለን እናየዋለን። ቤቶቹም አያረጁም፣ ያው ይቀባሉ። ግን የዛ አይነቱ ኮሪዶር አሁን ቶታሊ ሪቫይብሬት ነው ያደረገው እንደገና መነሳት የቻለውና ይሄ ለኔ አፕግሬዲንግ የሚባለው አፕሮች ነው እንጂ ሪኒዋል አይደለም። ሶ ሪኒዋል የሚታየው በኔ ግምገማ እዚህ አካባቢ which has to be መሆን ያለበት ሪኒዋል የተካሄደውና በከፊል ካዛንቺስ ላይ ነው። ከዛ ውጪ ምን መሆን ይችላል ነበር የሚለውን መከራከር እንችላለን። ሌላው አዲስ የከተማ ቅርጽም ኢንትሮዲዩስ አድርጓል። አርባን ሞርፎሎጂ ቅድም ዳዊት ያለው ንጉሱ አስፋፉት የተባለው መንገድ አለ፣ ደርግም የሞከረው አደባባይ አለ። ግን አዲሱን ፖፑሌሽን ሊሸከም አይችልም ነበር፣ መጥበብ ጀምሮ ነበር። አሁን አዲስ አበባ አሁን ካላት መኪና ቁጥር በላይ ታሳቢ ያደረገ ባለ 6 ሌን ባለ ሰፋፊ ኢንቲግሬትድ ኮሪዶርስ እና የኮሪደሩ አቅጣጫ በየሁሉም መስፋፋት ከተማ ውስጥ አዲስን አስተውሏል ብዬ አስባለሁ። የመጨረሻ የአመራር ስርዓቱን መመዘን አለበት ብዬ አስባለሁ። እኔ አንድ ህንጻ 6 አመት አንድ መንገድ 7 አመት ይፈጅባት የነበረች ከተማ አንድ ኮሪዶር 28 ቀን ነበር የፈጀው ሲባል በአይናችን ፊት ስለተፈጸመ አጋነኑ ወይም እንትና ነው መባባል አንችልም። አሁን ቦሌ ከአትላስ አንስቶ እስከ ቦሌ ሄደ የነበረው የ2 ወር ስራ ነው። ሶ ይሄ አዲስ የሥራ ባህል ነው። አዲስ እንደ ከተማ ላይ የተማሩበት ይመስለኛል። አዲስ የፕሮጀክት አስተዳደር ስርዓትም እና ቬሪ ኢምፖርታንት ይችላል። እንዲያውም ሌላው ይቅርብኝ፣ ፍጥነትና ጥራት በጣም ተፎካካሪ አጀንዳዎች ናቸው። ፍጥነትን የሚፈልግ ሰው ጥራትን ኮምፕሮማይዝ ያደርጋል። ዩዥዋሊ ጥራትን የሚፈልግ ሰው አንደር ዘ ፕሪቴክስት ኦፍ ጥራት ፍጥነትን ኮምፕሮማይዝ ያደርጋል እና የኢንጂነሪንግ ሪዝኖችም ፓርትሊ ይነሳሉ። ግን የአዲስ አበባ ኮሪዶር ፍጥነትና ጥራትን ለማሳረቅ የሄደበት እና የመንግስትና የህዝብ አጋርነት እኔ አጠቃላይ ሲስተማቲክ ለውጥ የተካሄደበት ነው እንጂ እንዳለፉት ዘመናት ጥቂት ነጥቦችን ለውጪ ፍጆታ ወይም ደግሞ ለንጉሱ ደስታና ለፖለቲካል አሳሲኔሽን ለኢኮኖሚክ አሳሲኔሽን የተካሄደ ነው ብዬ አላምንም። በራሱ ለትልቅ ውጤት ለከተማ ሲስተም እና ለከተማ ባህል ለውጥ የተካሄደ ከተማ ማደስ ሳይሆን ከተማና ወንዞችን መልሶ በህይወት ማኖር በተፈጥሯቸው ንጹህ የነበሩ ወንዞችን መልሰን ነው ንጹህ ያደረግነው እንጂ
ተፈጥሯቸውን አልቀየርንም። አበላሽተን ነበር አስተካከልናቸው የሚለው መወሰድ ይገባል። እግዚአብሔር ይስጥልኝ። አመሰግናለሁ።